ሄሎ የተወደዳችሁ የኢምፓክት ሴሚናርስ ቤተሰቦች እንደምን አላችሁ? ሳምንቱን ጨርሰን ደግሞ ዛሬ ተገናኝተናል። ዛሬ ከኔ ጋር ታሬ አለ። ታሬ እባክህን ሰላም በላቸው። እሺ ሰላም እንዴት ናቸው? ውድ የፊሸር ቢልዲንግ ኮሚኒቲ ዛሬ እንግዲህ በቀጠሯችን መሰረት ሐሙስ ነው። ትክክል። ሰዓት 12 ሰዓት ደርሷል። ኦንላይን ላይም ብዙ ሰዎችን እንኳን አደረሳችሁ እያሉ ነው አይደል? እንኳን አደረሳችሁ እናንተንም ለስቅለቱ ዋዜማ ላይ ያለ ነው። አሁን ዛሬ በያላችሁበት ቦታ ከኢትዮጵያም ውጭ ኢትዮጵያም ውስጥ ያላችሁ ሰዎችን በሙሉ ለፋሲካ በዓል ከፋሲካ ደግሞ ቀድሞ ላለው የስቅለት በዓል ዋዜማ ላይ ያለ ነው ዛሬ። በያላችሁበት ቦታ እንኳን በሰላም አደረሳችሁ ልንላችሁ እንፈልጋለን። የበዓል ድባብ ስላለ በየቦታው ላይ የዛሬውን እንትናችንን አጠር ብናደርግና በአንድ ሰዓት ብንጨርስ እንትኑ ላይ ደግሞ ከዚህ በፊት እነሱ ነበሩ የሚጠይቁን፣ ዛሬ ግን እኛ ነን የምንጠይቃችሁ። በቃ ዛሬ ተጠያቂዎች ዛሬ ናችሁ ውድ እነሱ ናቸው ተመልካቾቻችን። የሚጠየቁት። ዛሬ ለምንጠይቃችሁ ጥያቄ በዩቲዩብ በቻት ላይ ጥያቄዎቻችሁን የምንጠይቃችሁን ጥያቄ ተመልሱልናላችሁ። እኛ ደግሞ እሱን እያየን አብረናችሁ እንቆያለን። ስለዚህ ዛሬ አብዛኛውን ጊዜ የምንሰጠው ለእናንተ ነው። ትክክል ዛሬ ቀኑ የእናንተ ነው። ላለፉት 6 ሳምንታት ያስተማርናቸው ትክክል። ትምህርቶች ነበሩ። እነኚህ ላለፉት 6 ሳምንታት ያስተማርናቸውን ትምህርቶች እ፣ ማን ተገበረው? አዎ የተገበሩት ሰዎች ምን 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 ገጠማቸው? የገጠማችሁ? ማለትም ዲፊካልቲ ሊሆን ይችላል፣ የሆነ ትክክል የሚከብድ ነገር ሊሆን ይችላል፣ ወይ ደግሞ ተግብራችሁት ውጤት የመጣላችሁም ካላችሁ ትክክል የእናንተን ሀሳብና እናንተን ያጋጠማችሁን የእናንተን እ፣ ልምምድ የእናንተን ኤክስፒሪየንስ ነው ዛሬ ልንጠይቃችሁ እኔና እሺ ትክክል። እዚህ ቁጭ ያለው። ስለዚህ ዛሬ ተጠያቂ ናችሁ። ትንሽ ቆይተን የዙም ሊንክ እንልክላቸዋለን። እንልካለን ዙም ሊንክ ላይ በያላችሁበት። መግባት የሚችሉ ዙም ትክክል ሊንክ ላይ ገብተው ያላቸውን ያልቀራ ነገር ካለ ይሄን ይገል- ተገብረው ይሄን ሳደርገው እንደዚህ አይነት ችግር አጋጠመኝ የሚሉን ካሉ ልንቀበላቸው የእሱን ሀሳብ በእሱ ላይ የተወሰነ የምንላቸው ነገሮች ካሉ እንላለን። ሌሎች ደግሞ ይሄንን ሰርቸው ይሄን ነገር ያላችሁኝ አድርጌ ይሄን ያህል የተወሰነ በህይወቴ ላይ የተወሰነ ነገር ለማሻሻል ሞክሬያለሁ፣ ይሄ የተሻሻለው ነገር ይሄ ነው የምትሉንን ነው ዛሬ የምትነግሩን። አሽ ትክክል። የምትጨምረው ነገር ካለ እሺ ዛሬ የሚያዩንን ሰዎች ሁለት ቦታ በግርድፉ ብንከፍላቸው ጥሩ ነው። አንደኛ እንዲህ አይነት ቦታዎች ሰው እንግዲህ መጠጥ ቤትም ይሄዳል እንደምታውቀው፣ ግን ለመሄድ ደስ ይላሉ እና ግን ምን አይነት አሉታዊ ጎን አላቸው መሰለህ? ደስታው ብቻ ግብ ይሆንና ትሄዳለህ፣ የሆነ ነገር ታዳምጣለህ፣ የሆነ ነገር ትሰማለህ፣ የሆኑ ሰዎችን ታዳምጣለህ፣ ትሰማለህ። ከዛ ወደ ቤት ስትሄድ ተተግብሮ ውጤት የሚመጣ ነገር የለም። እንደውም አንዳንድ ሰዎች ያንተን ቪዲዮ ማየት ከጀመርኩ 2 ዓመት ሆነኝ፣ ግን ምንም የተፈጠረ ነገር የለም፣ ምንም አልተለወጠም የሚሉ ሰዎች አሉ። ምናልባት አንባል ብዬ አስባለሁ። እንደዚህ አይነት በደንብ ልክ ምን እንደማለት መሰለ፣ ሲያዩ 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 የሆነ ቀን የሆነ ነገር ከሰማይ ወርዶ ሊውጥውጥ አድርጎት ትላንትና የነበረው ሰው ሙሉ በሙሉ ተረስቶ አዲስ ሰው በማዳመጥና በማየት ብቻ የሚለውጥ የሚመስላቸውና ያን የሚጠብቁ ሰዎች አሉ። በነገራችን ላይ በአካል የምናገኛቸው ሴሚናር የምናካሄድባቸው ሰዎች ላይ ይህን ነገር የመጀመሪያው ቀን ነው የምናሳየው። የመጀመሪያው ቀን ነው ኃላፊነታቸውን እንዲወስዱ ከእኛ የሚጠበቀውን ነገር እኛ እንድናደርግ፣ ግን የተደበላለቀ ሚና እንዳይኖር ግልጽ ነው የምናደርገው። ሴሚናሩ ምናልባት 20 ዓመት 10 ዓመት 15 ዓመት የምታባክኑበትን ጊዜ ሌላ ሰው አባክኖ ተምሮ ህይወቱን ከመራበት መንገድ ህይወታችሁን እንድታድኑ ከመባከን እንድተርፉ ገንዘባችሁን፣ ጊዜያችሁን፣ እድሜያችሁን እንድታባክኑ 10 ዓመትና 15 ዓመት ያተርፍላችኋል። ግን ካላደረጋችሁት አይደረግም። ይህን ነገር በደንብ አድርገን ግልጽ አድርገን ነው የምንጀምረው። ሴሚናሩ በቃ ገብታችሁ ውጡ እንጂ ይለውጣችኋል የሚል ፕሮሚስ አንድም ቀን አንድም ጊዜ አድርገን አናውቅም። ስለዚህ እዚህም ቦታ ላይ እንግዲህ አሁን እዚህ ላይ በነፃ ነው አገልግሎት የምንሰጠው። እዛ ላይ ገንዘብ ከፍለው ነው የሚመጡት። ገንዘብ ከፍለው መጥተው ግን ሰዎች ኃላፊነቱን እኔ ነኝ ወስጄ የምለውጠው እንጂ ስለሰማሁትና ስላየሁት ብቻ የሚሆን ነገር የለም ብለው አያስቡም። ስለዚህ ክሊር የምናደርገው ሁለቶቹ የሰዎች መደቦች ምንድን ነው የሚሆኑት? ሰምተው ደስ ብሏቸው ወደ ቤታቸው የሚሄዱ ሳምንቱ እስኪመጣ ዛሬ እንግዲህ ሳምንቱ መጣና ሐሙስ ነው አይደለ? ልክ የላይቭ ኢቨንቱ ሰዓት እስከሚደርስ የተወሰኑ ሰዓታት
ገደማ ድረስ ጭራሽ ምን ሲከናወን እንደነበረ የማያስተውሉ የማያውቁ ልክ ሰዓቱ ሲደርስ ደግሞ ያችን ደስታ ጨለፍ አድርጎ ለመሄድ የሚመጡ ሰዎች አሉ። ምን ማለት ነው? የሚሰሙ የማያደርጉ ማለት ነው። ሁለተኛው ደግሞ የሚሰሙ የገባቸውን ያህል አድርገው ውጤት ለማምጣት ደግሞ የሚጣጣሩ ሰዎች አሉ። እዚህ ውስጥ ደግሞ ሁለት ቦታ ብንከፍል ጥሩ ነው። እዚህ ውስጥ ያሉትን ሁለተኛው መደብ ውስጥ ያሉትን ደግሞ ሁለት ቦታ ብንከፍል ጥሩ ነው። አንዳንዱ ሰው ከአስተዳደጉም ከሌላውም መንገድ ለዚህ ነገር ቅርብ ነው። ለእንደዚህ አይነት ነገር በጣም ቅርብ ነው። እንዲህ አይነት ሁኔታ ውስጥ እንዲህ አይነት ከባቢ ውስጥ መሆን ራሱ የሚከብዳቸውና የሚያስቸግራቸው ሰዎች አሉ። ስለዚህ ቅርብ የሆኑ ሰዎች ምንድን ነው የሚያደርጉት ማለት ነው? በፊቱንም የሆነ ነገር እዚህ ጋር ያውቃሉ፣ የሆነ ነገር እዛ ጋር ያውቃሉ፣ የሆነ ነገር እዛ ጋር ያውቃል። የሚገጣጥም ሊንክ ነው የሚፈልጉት። ግጥምጥም ሲል ወዲያውኑ ገብተው ይተገብሩታል። ተግብረው ውጤት ያመጡ ሰዎች አሉ። ምናልባት አሁንም ከዩቲዩብ በተለያዩ ቪዲዮዎች በታች እንዲህ አድርጌ ቢዝነሴን አሻሽያለሁ፣ ግንኙነቴን አስተካክያለሁ፣ ከልጆቼ ጋር ያለኝን ነገር እንዲህ አድርጌያለሁ የሚሉ ሰዎች አሉ። በአካል ሳንገናኝ ተጨባብጠን ሳናቅ ማለት ነው። ስለዚህ እነዚህ ሰዎች የሆነ የሚፈልጉት ፍንጭ አለ። ለመለወጥ ዝግጁ ናቸው። ልክ እንደተቀባበለ ጥይት ለመተኮስ ዝግጁ ናቸው። ያችን ነገር ሲያገኙ ገብተው ይተገብሩና በህይወታቸው ውስጥ ውጤት ያመጣሉ። ያ ያመጡት ውጤት ደግሞ ቀጥሎ ያለውን ያገኙትን ኢንሳይት እንዲተገብሩ ድፍረት ይሆናቸዋል። ማስረጃ ነው፣ መሬት ላይ ያለ ማስረጃ ነው። ስለዚህ አንድን ነገር ባደረግንና ውጤት ባመጣንበት ቁጥር የሚቀጥለውንም የማድረግ እድላችን እያሰፋው ነው የሚሄደው። ባላደረግነው ቁጥር ለማድረግ ያለንን እድል እያሳነሰው ነው የሚሄደው። ስለዚህ ከሁለተኛው መደብ ውስጥ አንደኛው አድርገው ውጤት ያመጡ ሰዎች ናቸው። ሁለተኛው እስከሆነ ድረስ ሄደው ከሆነ ቦታ በኋላ ግራ የገባቸው የማድረግ ፍላጎቱ አላቸው፣ ግን የሆነ ያልገባቸው የሆነ በትክክል ጥርት ያላለላቸው ነገር ያላቸው ሰዎች ናቸው። ለምሳሌ እንዲህ አድርጉ ሲባል ገብተው ወዲያውኑ ለማድረግ ይነሳሉ። ወደ ማድረግ ስትነሳ ነገሩ እንደ መስማት አይቀልም። ስለዚህ ስታደርግ የሆነ አንድ ቦታ ላይ ከተቀረቀርክ ከተያዝክ የሆነውን ያህል ተግብረሃል፣ የሆነው ያህል ይቀርሃል ማለት ነው። በሁለተኛው መደብ ውስጥ ሁለተኛው ክፍል ደግሞ እነዚህ ናቸው። ስለዚህ ከሁለቶቹ መደቦች ውስጥ ሁለተኛው ላይ ያለውን ነው ዛሬ የምንመለከተው ማለት ነው። ዛሬ ጥያቄ መጠየቅ የሚፈቀድላቸው ሰዎች ተግብረው ወይ ውጤት ያመጡ እነዚህ ሰዎች ምስክርነት ነው የሚሰጡት። ለሌሎች ሰዎች ማስተማሪያ ይሆናሉ። ለሌሎች ሰዎች ተስፋ ይሆናሉ። ለካ መተግበርና ውጤት ማምጣት ይችላል ማለት ነው። ይሄ መንገድ ግንኙነት ይለውጣል፣ ገቢ ይለውጣል፣ ባህሪ ይለውጣል። ይህን ያህል የሚሰራማ ከሆነ ብለው በተጨባጭ መሬት ላይ ባለ ሰው ህይወት ተምረው እነሱም እንዲደፋፈሩ የሚያደርግ ነው። ለሌላ ሰው ትምህርት ሆነዋል እነዚህ ሰዎች ማለት ነው። ሁለተኞቹ እስከሆነ ደረጃ ተግብረው ያቃታቸው ካለ የቱ ጋር ማተኮር እንዳለብን እኛ ደግሞ እንማርበታለን ማለት ነው። ምን ሞክረው ምን እንዳቃታቸው ካወቅን እዛ ቦታ ላይ ጣልቃ ገብተን እንዴት መስራት እንዳለብን እኛ ደግሞ ትምህርት ወስደው ወደ ቤታችን እንሄዳለን። ስለዚህ ለሁለቶቹ ወገኖች ብቻ ተግብረው ውጤት ላመጡ ወይም ተግብረው የሆነ ደረጃ ሄደው ከሆነ ደረጃ በኋላ የከበዳቸው ሰዎች። ስለዚህ ምንድን ነው የሚናገሩት ማለት ነው? ውጤት ያመጡ ሰዎች ውጤታቸውን ነው የሚያሳዩ። እንዲህ ብለው እንዲህ ለማድረግ ነበር ዓላማዬ፣ ከዛ በኋላ ያን ለማሳካት የተጠቀምኩት ቴክኒክ ይሄ ነው፣ እዚህ ላይ እንዲህ አድርጌ እንዲህ አይነት ውጤት አምጥቻለሁ ክሊክ። ሌሎኞቹ ደግሞ እንዲህ አይነት ውጤት ነበር ለማምጣት የፈለግኩት፣ እንዲህ አይነት ቴክኒክ የተጠቀምኩት፣ ግን ይህን አረኩና እዚህ ጋር ስደርስ ስታክ አረኩ፣ ከዛ በኋላ መሄድ አልቻልኩም። በዚህ መንገድ ነው የምንሰማው ማለት ነው ዛሬ። ስለዚህ ውድ ተመልካቾቻችን ሀሳባችሁን የምትገልጹልን መጀመሪያ የምታስቀድሙት እናንተ ልታሳኩት የፈለጋችሁትን አንዱን ይህንን ላሳካ ፈልጌ ነበረ፣ ይህንን ለማሳካት ደግሞ የተጠቀምኩት ይህንን መንገድ ነው፣ ይህንን መንገድ ተጠቅሜ በእኔ ባለኝ በህይወቴ ላይ በስራ ላይ ከሌሎች ጋር ባለኝ ግንኙነት እንደዚህ አይነት ውጤት አምጥቻለሁ የሚለውን ነው የምትነግሩን። ሁለተኛው አማራጭ ደግሞ ይሄንን ለማሳካት ነበር የፈለግኩትኝ፣ ይሄንን ለማሳካት በዚህ መንገድ ነው መሄድ የፈለግኩት፣ ይሄን ያህል ከሄድኩኝ በኋላ ከዚህ በኋላ ያለው ግን ትንሽ ግራ አጋብቶኛል ወይ ደግሞ ከዚህ በኋላ ያለው አላወቅኩትም ብላችሁ ነው የምትነግሩን። ሰው ይሄ እናንተ ዛሬ የምትነግሩን ነገር እኛ ከዚህ ቀጥሎ የምናደርጋቸው የሐሙስ ሴሚናሮች ላይ የሐሙሱ የላይቭ በዚህ በላይቭ በምናደርግበት ጊዜ ላይ ምን ላይ ማተኮር እንዳለብን እንድናውቅ ያደርገናል። አሼ እንዳለው ማለት ነው። ስለዚህ ሁለቱም ይጠቅማል ማለት ነው። ታሪ እንዳልከው አንደኛው ምስክርነት ያላቸው ሰዎች ህይወቴን እንደዚህ አድርጌ ለውጫለሁ የሚሉ ሰዎች ለሌላ ሰው በደንብ አድርገው እንዲያብራሩ ጊዜ እንሰጣቸዋል።
ሌሎቹም እንዲሰሙት ምናልባትም እዚህ ጋር አቅቶኝ ነበር እንደዚህ አድርጌ ደግሞ እንደዚህ አይነት ውጤት አመጣው የሚሉ ሰዎች ለሚሰሙ ሰዎች ከኛ በላይ አስተማሪ ናቸው። ለምን መሰለ? ንግግር መናገርና በዕለት ተዕለት የህይወት ልምምድ ውስጥ አስገብቶ ውጤት ማምጣት ሁለቶቹ በጣም የተራራቁ ናቸው። እነዚህ ሰዎች እንደዚህ ካሜራ ፊት ተቀምጠው ከሚያወሩት ሰው በላይ ህይወታቸው ያስተምራል። ስለዚህ በዚህ አድማጮቻችንን ማስተማር እንፈልጋለን። ያኛው ሁለተኛው ደግሞ ሞክረው ያስቸገራቸው ሰዎች የት ጋር ትኩረት ማድረግ እንዳለብን ደግሞ ለእኛ በትልቁ ኢምፓክታችንን እንድናጠልቀው ለእኛ ትምህርት ይሰጣል። ስለዚህ ከዚህ በኋላ ያለው የምናስተምረው ነገር የእነሱን ህይወት ብቻ የሚመለከትና የሚባክን ነገር የሌለው ይሆናል ማለት ነው። ዞሮ ዞሮ የኛ ዓላማ የእነሱን ህይወት ማሻሻል፣ አዎንታዊ የሆነ ለውጥ ማምጣት ስለሆነ በትክክል የእናንተ ሀሳብ የእውነትም ቫሊዩ ስላለው ሀሳባችሁን በምትገልጹበት ልክ በዚህ ልክ አስቀድማችሁ የምትነግሩ ማሳካት የፈለጋችሁትንና ለማሳካት ይሄንን ነገር የጀመራችሁበትን ትነግሩናላችሁ። ከዛ በኋላ ምስክርነትም ከሆነ ይሄንን አሻሽያለሁ፣ ይሄ በዚህ መንገድ አሻሽያለሁ የሚለውን ትነግሩናላችሁ። አንድ ግብአት ነው። ሁለተኛው ደግሞ እዚህ ድረስ ሄጄ ከዚህ በኋላ ያለውን በዚህ ምክንያት ላሳካ አልቻልኩም ብላችሁ ይሄንን ትነግሩናላችሁ። ለምትሰጡን የትኛውም አይነት መልካም የሆነ ግብአት በእውነት አስቀድሜ ከልብ አመሰግናለሁ። የሁላችሁንም ተሳትፎ ስለሚጠይቅ የዙም ሊንኩ ተለቋል መሰለኝ። እሺ ተለቋል። ኪር። ስለዚህ ዙም መጠቀም የሚችሉ ሰዎች ዙም ላይ እንዲገቡ፣ ዩቲዩብ ለመጻፍ የሚችሉ ሰዎች ዩቲዩብ ላይ በቀጥታ መጻፍ ይችላሉ። በቻሉት መጠን በጣም ክሊር ቢያደርጉ ጥሩ ነው። ከነዚህ አሁን ካልነው ውጭ ጥያቄ መጠየቅ አይደለም የእናንተ የዛሬ ስራ ማለት ነው። ጥያቄ አትጠይቁ። ጥያቄ ሳይሆን የምትጠይቁት እንዲህ አድርጌ እንዲህ አይነት ውጤት አምጥቻለሁ፣ ስለዚህ ሌሎች ሰዎች ሊማሩበት ይችላሉ፣ ላደርግ ብዬ ይሄን መንገድ ተከትዬ እስከዚህ ድረስ ሄጄ ከዛ በኋላ ያለውን መንገድ መሄድ አልቻልኩም፣ እዚህ ጋር ስታካርግ ያለው የምትሉትን ብቻ እንጂ ዝም ብሎ ፍላት ጥያቄ መጠየቅ አይደለም። ዛሬ እነሱ ለሚመለከተው ማለት ነው። ዛሬ ሳምንት ወደ እነሱ እንመልሳለን። ጥያቄ ያው አሼ እንግዲህ ከካሜራ ጀርባ ስሆን ብዙ ጊዜ ሰዓት ነበር የምቆጣጠረው እና ዛሬ ግን ንግግር የምቆጣጠራለሁ እና ጊዜ ለሁሉም ሰው ማለትም ለሚሳተፉ ሰዎች እንዲበቃ ጥያቄ አይደለም ዛሬ መጠየቅ የምትችሉት የሚለው ነገር እንዲሰመርበት ስለፈለግኩ ይህን ሀሳብ ያነሳሁት። ስለዚህ ውድ ተመልካቾቻችን ሀሳባችሁን ስትሰጡን በእርግጠኝነትም ዛሬ ያነሳነውን ኢሹ ጥያቄ ልጠይቁን ሳይሆን እኛ ለጠየቅነው ጥያቄ ዛሬ ምላሽ ልትሰጡን እኛ እናንተን ልናዳምጥ ነው እዚህ ጋር ቁጭ የምንለው። መልካም ቆይታ ይሆንልን። እሺ እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ ምንድን ነው የነበረብኝ ችግር ቢሄቪየራል የሆነ ችግር ነበረብኝ። ተሎ መቆጣት፣ ማኩረፍ ምናምን እንደዚህ አይነት ነገሮች ትዳርም በአርሊ ነው ባለትዳር ነኝ፣ 4 ልጆች አሉኝ። ይሄ ነገር በጣም ያስቸግረኝ ነበር። ችግሩ የት እንደሆነ አላውቅም ነበረ። ግን ይሄ በዚህኛው አሁን ባለው ብቻ ሳይሆን ሙሉ ቪዲዮዎችን እኔ እከታተል ነበር ከዛ በፊት። ምን አይነት ለውጡ ሲጀምር ምንድነው በመጀመሪያ ችግሬን አወቅኩኝ ማለት ነው። ችግር በቃ ለምንድን ነው የምናደደው? በትንሽ ነገር ነው የሚያናደኝ፣ ግን ለምንድን ነው የሚል ጥያቄ ነው የነበረብኝ። ከዛ ኦኬ እሱን መቀየር ከፈለኩ ምንድን ነው ማድረግ ያለብኝ? አሉ ከተሰሩት ቪዲዮዎች ውስጥ ይሄ ነው ባልልም ሁሉንም ከማዳመጥ የወሰድኳቸው እንትኖች አሉ፣ ልክ እንደ መሪ የወሰድኳቸው አሉና ከዛ ግን ምን አይነት እንትን መጣኔ ጋር ልክ ልቆጣ ወይ ልናደድ ስል ራሴን መያዝ ነገር በቃ ያው ጀመረ። ከዛ ምንድን ነው ያናደደኝ ብያን ነገር ሁሌ ሳየው እናንተን ስለው እየቀነሰ መጣ ያ ነገር ማለት ነው። መናደዴን ወይ አፌ ልል ስል ይዟለሁ ወይ ከመናገሬ በፊት ይዟለሁ። ነገሩ ደግሞ በጣም ትንሽ ነው። ልክ እንደዛ ነው የጀመረው። ከዛ ግን 3 ወር ምናምን ሁላ አልቆየም ከጀመርኩ በኋላ። ከዛ ምን አይነት እንትን ጀመረ ነገሩን ተቀበልኩት መሰለኝና ኦኬ ምን ደረጃ ላይ ደረስኩ መጨረሻ ላይ በቃ ምንም አልናደድም፣ ጭራሽ በሚፈጠሩ ነገሮችም አልናደድም። አብሶ ይሄ ቅርብ የሆኑ ሰዎች ላይ ነበር፣ ቤት ላይ ለምሳሌ ባለቤቴ ላይ ሊሆን ይችላል ወይ ልጆች ላይ ነው እንደዚህ የምትቆጣና እንትን ምን የነበረው። ሌላውን የሆነ አርቄ ብቻ ቤት ላይ ባለው ነገር ነው በትንሹ እንትን የምለው። ነገሩን ሳይ በጣም ትንሽ ነው። መጨረሻ ላይ ግን ምን ሀፕን አደረገ? ኦኬ በቃ ተቀበልኩት። እኔ ነገሮችን አያቸዋለሁ፣ ሲሆኑ አያቸዋለሁ፣ ሲፈጠሩ አያቸዋለሁ።
ከዛ በቃ እኔ እየለቀቀኝ ሄደ። እኔ እንዴት እንደሆነ አሁን ካልኩሌት አድርጌ እንዲህ እንዲህ አልልም፣ ግን በጣም ሰላማዊ፣ እኔ ምንም አልናደድም በቃ። ግን ይሄ መጀመሪያ እንትን ያለኝ ያቆመው ከባለቤቴ ጋር ያለው ነው። ከልጆች ያለው ደግሞ እንትን አላልልኝም ነበረ እስከ ቅርብ ጊዜ ማለት ነው። አሁን እኔ ብዙ ጊዜ እዚህ ገብቼ አላማዬ ልጆችን ማሳደግ ነው ምናምን እላለሁኝ ብዙ ጊዜ እና ልጆች ላይ ደግሞ ትሬኒንግ ወሰድኩኝና ልጆች ላይ ትሬኒንግ ከወሰድኩ በኋላ ኦኬ ነገሩ ተከፋፍሎ መያዝ አለበት። ለየብቻ እንትን ከፋፈልኩት። ልጆችን ማይበት ለብቻ አድርጌ ሁኔታዎችን እንትን ስለው መቆጣጠር ጀመርኩ። በቃ ሀይ ነገር ቢናገሩም እኔ መቻል ነገር ጀመርኩኝ። ያን ነገር ነገሩን ብቻ ነው ማየው እንጂ ወደ እኔ አልወስደውም ጭራሽ። እና በጣም ሰላማዊ እኔም ሰላሜን አገኘው በጣም። ከዛ ሌሎችንም ለመርዳት እና እንትን ለማለት አገዘኝ ማለት ነው። ጭራሽ ይታየኛል ሰዎች እንደዚህ ሲበሳጩ ስነግራቸው፣ አሁን እናቴ እንደዚህ አይነት ነገር ነበረባት ድሮ። ነገሩን ሳየው እኔ እንትን ይሁን እንደ ቁስል ነገር ነበር። የሰናይት ቪዲዮ ተቆራረጠ መሰለኝ። እሺ ስታክ አድርጓል ድምፁ፣ ቪዲዮም እዛው ላይ ስታክ አድርጓል። ቪዲዮም ድምፁም ነው የጠፋው። ምናልባት እሷ የምትመለስ ከሆነ በእሷ ላይ የተወሰነ ምንድነው እኔ ከሁሉ ነገር በላይ አሁን ሰናይት ባለችው ነገር ላይ በጣም ኢንስፓይሪንግ፣ ለሌሎቹም ሰዎች በጣም ትልቅ ትምህርት ነው ብዬ የማስበው ራሴን ማየት ጀመርኩ አለች። ምናልባት አስተውለ ከሆነ አላውቅም። በቃ የታሪኩ የመጨረሻው እንትን ይሄ ነው። ሰዎች ህይወታቸው መጀመሪያ እንዲለወጥ ካስፈለገ በመነዳት ውስጥ ከመኖር ወጣ ብለ ራስን እንደ ገለልተኛ ሰው ማየት ገጀመር ትለወጣለህ። ለራሴ ጊዜ ሰጥቻለሁ። ሌላ ጊዜ ሌላ ሰው ብቻ ነው የምታየው። አሁን ግን ከአንተ ወጥተህ ራስን ነው የምታየው። ይሄ የትላልቅ ለውጦች መጀመሪያ። ይሄን ለሰው ማስተማር እንዴት አሁን እሷ አገባት የሆነ ነገር በደንብ ግን ይህን በቃላት አቀናብረህ መጀመሪያ እንዲህ ነው የምታደርገው፣ የት ጋር ቆሜ ነው ራሴን የማየው ምናምን ይላል። እና አሁን በቃ ተቋርጦ ዳትስ ነበር ኢት። መሰለኝ። አሁን ያደረገችው ነገር ሰናይት ሺ ስቴፕድ አውት ኦፍ ሄርሰልፍ። እንደ ገለልተኛ ሰው ሆና ራሷ እንደ ገለልተኛ ሰው ማለት ምን ማለት መሰለህ? በሷ ስሜት ውስጥ ሳይሆን የምትቆመው ሌላ ሰው ሆና ራሷን ብታይ ያ ስሜት ይሰማል ወይ? ተፈጥሯዊ ነው ያ ንዴት ማለት። ሌላ ሰው አሁን እሷ የምትናደድበትን ነገር ከእሷ ውጭ ሆኖ ቆሞ ቢያዩ ያናድዳሉ። ያን ያህል እንደው ሊያናድድ ይችላል፣ ግን ያን ያህል ብዙ ነገር እስከሚበጠብጥ ያስኬዳል ወይ? ስለዚህ እኔ ትልቁ ከእሷ ላይ የምወስደው ለሌሎቹም ሰዎች እንደ ትምህርት ቢሆንና ቢወስዶት ብዬ የማስበው አንዳንድ ጊዜ ዝም ብለን በደራሽ ውሃ ከመወሰድ ይልቅ ገለል ብለን ከወንዙ ዳር ቆመን የሚሆነውን ነገር ማየት መቻል፣ ከራሳችን ስሜትና ሀሳብ ወጥተን ራሳችንን በገለልተኛ ሰው አይን ራሳችንን ማየት ከቻል ህይወታችን መለወጥ ይጀምራል። ምክንያቱም እኛንን የምንለውጠው ከደራሹ ጋር አብረን የምንፈስ ከሆነ ንዴቱ ራሱ እኔን ከመሰለኝ ሀሳቡም እኔን ከመሰለኝ እንዴት አድርጌ ነው የምለውጠው? ከሱ መገንጠል ሲችል ነው ያን ነገር ተመልሼ መለወጥ የሚችለው። ስለዚህ ሰናይት ያደረግሽው እሱን ይመስለኛል። እስኪ ንገሪን እናዳምጥሽ። እሺ። እና ምንድን ነው ከነገሩ ጋር አብረን ስንሆን አይታወቅም። እውነት ለመናገር እኔም አሁን ይሄ ነገር የእናንተ ነገር ጋይድ አድርጎኝ ነው እንጂ እና በስቃይ ላይ ስለነበር በቃ በጣም እንግዲህ ራሴ ለ9 ሰዓት እስከ መሳት ድረስ የሚያደርስ ማይግሬን ውስጥ ገባው። አንደኛ በጣም እንደዛ የሆነበትን ነገር ደግሞ ከልጅነት ጀምሮ ራሴን ደግሞ ስመለከተው በቃ ሁሌ ምሰበስብ ነገሮችን በቃ ለመቋቋም ብቻ ነው እንጂ አውጥቼ ለሰው አልናገርም። መግለጽ ራሴን አልችልም። ከእንደገና ቤት አሁን አስተዳደግ ምናምን ይባላል አይደል? ሳያውቁት በቃ ነገሮች ሳይታወቁ ጠፍተዋል ኦልሬዲ። ግን ካልተቀበልነው ደግሞ ምንም በቃ ወደፊት መራመድም አይቻልም። እስር ቤት ነገር ነው የሚሆንብን። ራሳችንም እስር ቤት መሆናችንም አናውቅም። በቃ ግራ የሚያጋባ ነገር ውስጥ ነው። አሁን ወጥቼ ካየሁት በኋላ ነው እንዲህም ላወራ የቻልኩት እንጂ በዛ ውስጥ እያለው በተለይ ሰው አጋዥ ከሌለ ማንም መውጣት አይችልም ከእንደዚህ አይነት ነገር። ግን ይሄ ነገር ሲሆን ደግሞ ብዙ ነገሮች ነው የተከፈቱ ለእኔ ማለት ነው። ይሄንን ከተስተካከለ በኋላ ራዕይ ምናምን የሚባል ነገር አላውቅም። በዛን ሰዓት እንደዛ በመሆንበት ሰዓት እንዲያመኝ የነበረ የ26 ዓመት አካባቢ ሆኖኝ ነው። እና 2 ልጆች ነበሩኝ የዛኔ 2 ልጅ ነበር የወለድኩት። 20 ዓመቴ ላይ ነው የወለድኩት። ማለት ነገሩ ሳይፈታ ከጫና ላይ ጫና፣ በቃ ለሰው ሳክሰስፉል ነኝ፣ ትዳር በጊዜ ነው ያስኩት፣ ትምህርቴን 20 ዓመቴ ላይ
18 ጀምር 20 ጨርሻለሁ። በ3 ዓመት አርክቴክቸራል ይሄ አዳማ ይሰጥ ነበር። ያን ኦኬ ጨርሻለሁ። ትዳር በጊዜ ነው ያስኩት። 20 ዓመቴ ላይ ተመርቄያለሁ። ሁሉ ነገር ግን ለእኔ ግን በጣም ጭንቀት ነበር። ማለት እንዴት ማድረግ እንዳለብኝ አላቅም። ነገሮች እንዴት መፍታት እንዳለብኝ አላቅም። ግን ይሄ ሰው መጥቶ ኮምፕሌን ደግሞ ሲያደርግ በተለይ ደግሞ ለሴት ኮምፕሌን እኔ እንዴት እንደሆነ በቃ ወደ ታች ማውረድ ነው ለእኔ የታየኛው ነው ማለት ነው። ሴት ልጅ በተለይ ኮምፕሌን ስትደረግ ጭራሽ ይሄ ከተፈጥሮ ጋር አብሮ መሄድ ነገር ይመስለኛል። ነገሩን ወደፊት ኮምፕሌን ለማራመድ አድራጊው ባል ነው? አጠቃላይ ኮሚኒቲ እንደ ኮሚኒቲ ሴቶችን ምን ማድረግ የለባቸውም ነው የምትይው? ይሄ ጀጅ ከማድረግ ይልቅ መደገፍ ጃጅ ይቻላል። ጀጅ ትክክል መደረግ ግን ይሄ ከቁስሉ ላይ ቁስል መጨመር፣ ቁስሉን መንካት ብቻ ነው የሚሆነው ትክክል እኔ እንዳየሁት ትክክል። እንደተረዳሁት እንጂ በእርግጥ ለሁሉም ነው እኮ። ግን እኔ ደግሞ ሴት ስለሆንኩ እንደ ሴት ነው ላወራ የምችለው ብዬ ነው እንጂ ለሁሉም ልክ ነው። እንደዚህ ነው የሚሆነው። እና ይሄ በጣም ትራውማ እውነት። የሚባለውም ነገር ራሱ ሲወጣ ካልተወጣ ራሱ የሚታወቅ ነገር አይደለም። እዛው አብሮ ያለ ነገር ይኖርብን አይኖርብን አይታወቅም። አዎ ፕላስ እናንተ ደግሞ ሌላ የወሰድኩት ነገር አሁን እናንተ ከምትሉት ቪዲዮ ውስጥ ራሱ ይሄን አንብቡ ይሄን መጽሐፍ አንብቡ ስትሉ ቀጥ ብዬ የምትሉትን ነገር አደርግ ነበረ። ለአሁን ኦልሞስት የእናንተን ቪዲዮ 3 ዓመት ነው፣ ግን ለራሴ ጊዜ ብዬ ራሱ ከሰጠው አሁን 5 ዓመት ሞልቶኛል ማለት ነው። 5 ዓመት ውስጥ ግን ከሆነ ሰዓት በኋላ አክሽን ጀምሬያለሁ። መጀመሪያ ይሄ እንደ ሞቲቬሽን ነበር፣ ስሰማው ደስ ይለኛል ምናምን ቢሄቪየር የሆነ ቅድም ስንለው የነበረው ሙዚቃ ማዳመጥ ምናምን እንዴት እንደሆነ ሳላቅ ብቻ የሆኑ ለውጦች ጀመሩ፣ እኔ ሳላቃቸው ማለት ነው። ፕላስ ሌላ ደግሞ እንትን መናገር የምፈልገው ይሄንን ቪዲዮ ሳላይ ይሄ ስለ ሞቲቬሽናል ምናምን ሳላቅ ግን ይሄ በሽታ አሞኝ እያለ 3 ጥያቄ ጠይቅ ነበር። እውነት እኔ አሁን በጣም የሚገርሙኝ ጥያቄዎች ማለት ነው። በጣም ከመጨናነቄ ከመደራረቡ ነገሩ የተነሳ በቃ ደግሞ ይሄ ቤተሰብ ላይ ደግሞ ስፒሪቹዋሊ ማለት ነው ዜሮ ነን የነበረው ማለት ነው። ዜሮ በቃ ለምሳሌ ጓደኞቼ ሰንበት ትምህርት ቤት ሲሄዱ የምከለከል በቃ ቀለል አድርጎ የሚታይ ምናምን ነበርና የሆነ ሰዓት ላይ ግን በጣም እኔ ሲጨንቀኝ በቃ ፈጣሪ ሆይ ወደ አንተ አቅርበኝ የሚል ጥያቄ እና የህይወትን ጥበብ በቃ አስተምረኝ፣ ብሩህ አእምሮን ስጠኝ። 3 ጥያቄዎች ነበሩብኝ። 3ቱም ተመልሰዋል ሁላ ማለት ነው። እና ይሄ የሚገርም ነው። መጀመሪያ ቀን እንደዚህ ሞቲቬሽን ምናምን ስሰማ በቃ የሆነ ተስፋ እንደሰጠኝ አይነት ነገር የሆነ ሌላ ስሜት የሚሰማቸው አለ። ልክ እንደዛ ነው የተሰማኝ። ከዛ በኋላ ግን ቁጭ ብዬ ለ5 ዓመት የእናንተ ቪዲዮ ይሄ ማን ያዘዋል የእናንተ አሉ በቃ 3-4 ቻናሎች እከታተላለሁ። በህይወቴ ትልቅ በቃ አሁን በዚህም ነግሬ ማልጨርሰው አይነት ነው። ከጋሻሼ ደግሞ ስልጠናውን ወስዳለሁ። እውነት ለመናገር እቅድ አለኝ። እኔ ደግሞ ማለት ነው በጣም በጣም ይገርማል። የሚገርማችሁ የሚባሉትን ራሱ በማድረግ ብዙ ነገሮችን ደግሞ አሳክቻለሁ። ሀገር በጣም መቀየር፣ አስገራሚ። ቱር ማድረግ ሊሆን ይችላል። የፈለኩትን ነገር ህይወቴ ላይ ማለት ትልልቅ ነገሮች አሉ። አሁን 34 ዓመት ሆኖኛል። ግን ከምትሉት የተሰጠኝን ራሱ ከምፈልገው በላይ አለ። እንዴት ማድረግ እንዳለብኝ ሁሉ አውቃለሁ። አሁን ግን በአንድ ቻላል መጀመሪያ የተፈታልኝ ነገር ይሄ ኢሞሽናል የተባለው ነገር በቃ አለ አይደል፣ አዎ ከፍ ብሎ ነገሮችን ማየት፣ አስተሳሰብ ሀሳብን ባይጠራም ይሄ የፈለኩት ደረጃ ላይ ባይደርስም ሀሳቤን መምረጥ ማኔጅ ማድረግ መለየት የሚባለው ነው። ሀሳቦችን መለየት ይሄ በእናንተ ቪዲዮ ማለት ነው። ከዛ ደግሞ አንብቡ በጣም ሲባል ይገርም። ፓወር ኦፍ ናው ቢባል እንደዚህ በእንግሊዘኛ ከምታገል በአማርኛም ካለ በአማርኛ እያልኩ ብዙ ሪከመንድ የምታደርጓቸውን መጽሐፍቶች በማንበብ በጣም ሊናገረውም አሁን ሰው ደግሞ እንዳልይዝ የሌላን እንጂ ላውራ ካልኩ ማይናገር ሰው አፉ ከተፈታ እንዴ ደግሞ አላልቅልሽ አለ እኮ ዛሬ። አያውቅም ባለፈውም መተሽ ነበር አይደል ሰናይት? እ? ባለፈውም አውርተንሻል አይደል? እኔ እንትን ኮሚኒቲ እንትን ከተጀመረ ይሄኛው አዎ። እንትን ከተጀመረ አለው ሁሌም። አንድ ቀን አልፎኛል። የዛን ቀን ደግሞ የሚገርማችሁ አይ የእናንተ አውርተሽን ታውቂያለሽ? አዎ። እንደዚህ ታውቂያለሽ? ብዙ ከወንጂ ወይም እንደዛ ብላ ማለት እሷ ልጅ ናት አይደለች? አይ ልጆች አሁን ማሳደግ እንትን ነው። ፈልጋለሁ። ከዚህ በፊት ከጎንደር ከጎንደር። ኦኬ ኦኬ። ከጎንደር አይ በቃ ነበር። አሁን ግን ወደ አዲስ አበባ መጥቻለሁ ሁላ። ኦ ፈልጌው ነው የመጣሁት። ፈልጌ ነው አሁን ፈልጌ ወደምፈልገው ማድረግ እችላለሁ። ለሰው ሌላ በጣም በሚመስል ትገርሚያለሽ። ለእኔ ግን እንደ አድቫንቴጅ ማለት ነው።
ለሌላ ሰው በሌላ ኬዝ ነው የሚመስል፣ ለእኔ ግን ፈልጌው ነው። ተረጋግታ እኮ ነው የምታወራው፣ ወደኋላ ተደግፋ። እድል ብትሰጣት ብዙ ነገር ትነግረናለች። በጣም ይገርም ነው። በእውነት በጣም ነው ለአንቺ እናመሰግንሽ። ነገር በጣም ሰናይት፣ ፈጣሪ እናመሰግናለን። በጣም ሰናይት ይገርም ነው። በቃ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ ወደ ሌላ ሰው እንሄዳለን። ግን እና ከሰናይት ሁሉም ሰው ቢማረው በጣም ጥሩ ነው ብዬ የማስበው ነገር በመጀመሪያ ደረጃ የእውነት ለመለወጥ መፈለግ ነው። እኔ የፈለጉትን ያህል ሴሚናር ቢያዩ መጽሐፍት ቢያነቡ እሱ ራሱ ሰውን ይለውጣል የሚል እምነት የለኝም። ምክንያቱም በጣም ብዙ ቡኪሽ ሰዎች አሉ፣ በጣም ብዙ መጽሐፍ የሚያነቡ ብዙ ፕሮግራሞች የሚከታተሉ። ይህን ቻናል ታውቀዋለህ ስትለው ካፍህ ሳያልቅ አውቀዋለሁ የሚል አይነት በጣም ብዙ መረጃ የሚያጋብሱ ሰዎች አሉ። ይሄ በራሱ ሰውን አይለውጥም። ያስፈልግ ይሆናል ምናልባት በፈለጋችሁበት የህይወት መስክ ላይ ትኩረት አድርጋችሁ የምትፈልጉትን መረጃ ትፈልጉ ይሆናል። በዚህ ዘመን ትልቁ የሰው ድክመት በዚህ ዘመን ለረባም ላልረባም ከህይወታችን ጋር ለሚዛመድም ለማይዛመድም ሰው ማን ነው መረጃ ራሳችንን አሳልፈን መስጠት ነው። ዓላማችንን ካወቅን ለዓላማችን የሚጠቅሙ ህይወታችንን ወደዛ አቅጣጫ የሚወስዱን ነገሮች ላይ ብቻ ትኩረት ማድረግ ነው የሚያስፈልገው። ከሁሉ ነገር በላይ ግን መተግበርና ማየት፣ ለዛ ነገር ጊዜ መመደብ፣ ራስን መስጠት እጅግ በጣም አስፈላጊ ነው። አንዳንዴ ደግሞ ከራሳችን ወጣ ብለን እንደ ታዛቢ ራሳችንን የምናይበት መንገድ ደግሞ ቢኖረን እጅግ በጣም ጠቃሚ ነው ብዬ አስባለሁ። ይህንን ያደረገችው በጣም በተለይ ራስን ይሄ ነጥሎ ማየት ያለችው ነገር በጣም ደጋግማ የምትጠቀመው የነበረው ቃል እሱ ነበር። በትክክል በብዙ ነገር እንዳገዛት ጭምር ነው ሰናይት የነገረችን። በጣም ካለን ሰዓት አንጻር ለሌላ ሰው እድል እንስጥና ትክክል እንቀጥላለን። ባለሳሳት ያሬድ መሰለኝ ቀጣይ እድል የምንሰጥህ። ያሬድ አንሚዩት አርግተህ ሀሳብን መግለጽ ትችላለህ። ኦኬ ያሬድ ኦኬ አንሚዩት አርግና ሀሳብን ግለጽ። ያሬድ ጤና ይስጥልኝ አሸናፊ፣ ሰላም ነው? ጤና ይስጥልን ያሬድ፣ እንዴት ነህ? ደህና ነው ወይ? አለው ፈጣሪ ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? በጣም ሰላም። ጥሩ። እንግዲህ ያው አንተ ጋር ከተማርኩ ወዲህ ያገኘሁት በረከት ሁለት ነው። አንዱ ትዳሬን አትርፌያለሁ። ሁለተኛው ደግሞ የራሴ ስራ ምለው ፈልጌ ለመስራት ፕሮፖዛል ጽፌ ነገሮች አዘጋጅቼ እዛም እያልኩ ነው፣ ወይ ደግሞ ሰዎች እያፈላለኩ ነው፣ ኢንቨስተሮች ሰዎች እያፈላለኩ ነው። ሌላ ደግሞ ባህሬ ላይ አንድ ለውጥ አምጥቻለሁ። ባህሬ ላይ አንድ ቶሎ ቸኩል ነበር እና ግትር ያልኩ ሰው ነበር። እነዚህ አይነት ለውጦች እንዳገኝ አድርጎኛል። ሌላ ደግሞ መጽሐፍቶች እነዚህ በአይዶ የሚዘጋጁት በድምፅ የሚዘጋጁት እዚህ እንትን ዘ ፓወር ኦፍ ናው፣ አዲስ ሰማይ አዲስ ምድር እና ደግሞ ይህ ሀስብና ሀብታሙን አዲስ ምድር ያልከው ኒው ኤርዝ ለማለት ፈልገ መሰለኝ። ኒው ኤርዝ። ኦኬ ያሬድ፣ በተለይ ስለ ትዳርህ ያነሳውን ነገር ብትነግረን በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ምናልባት እዚህም ውስጥ የተለያዩ የህይወት ሚና አለን። እንግዲህ እንደምታውቀው ቤታችን ስንመጣ አባት ነን፣ ባል ነን፣ ወንዶች ስንሆን ማለት ነው። ሴቶች ስንሆን ሚስት ነን፣ ልጆቻችንን ደግሞ የምናሳድግ እናቶች ነን፣ ስራ ቦታ ሰራተኛ ነን፣ አስተዳዳሪ ነን። የተለያየ ሚና አለን እና በዚህ ሚና መካከል ሳይደበላለቅብን ፍሰቱን ይዞ እንዲሄድ ሃርሞናይዝድ እንዲሆን እንዲዋሃድ ለማድረግ ብዙ ሰዎች አሁን ትልቁ ችግራቸው እሱ ይመስለኛል። እና እስኪ ከትዳር ጋር የተያያዘ አድኛ አትርፍ ያለው አይነት ብለን የገለጽከው ምንድን ነው ለማለት የፈለግከው? ቆንጆ። እሺ፣ ምን አድርጌያለሁ መሰለህ? አንድ ቀን በቃ ወስኜ አብረን መኖር ካሁን በኋላ አንቀጥልም በቃ ብያት ቢጫ ፌስታል ላይ የሚያስፈልገኝ ልብስ ሰብስቤ ሞልቼ ወጥቼ በቃ በር ላይ ደርሼ አልቅሳ ምናምን ለምና የመለሰች። ልትሄድ በቃ? አዎ ልሄድ በቃ ወጥቻለሁ። የዛኔ አንድ ልጅ ነው ያለው፣ አንድ ልጅ ነው የወለድነው እና በቃ ልሄድ ብዬ ከበር ላይ ስታለቅስ ምናምን በቃ አልቻልኩም። እስቲ በቃ አንድ ብቻ እድል ስጠኝና እስቲ እንነጋገር ስከን እንደው ምናምን ብትለኝ እሺ ብዬ መለስ ብዬ ያንተ ቪዲዮዎችን ሳይ አንተ ስለ ትዳር ስታወራ ስለ እያንዳንዱ ነገር ስትናገር በቃ እኔ የት እንዳለው በቃ ራሴን አገኘሁት።
እንደው አሁን ስላልተዘጋጀሁበት እንጂ እንደው እንደዚህ ብዬ ብነግርህ ደስ ይለኝ ነበር። ግን እያንዳንዷ ሰዓት በእኔ ህይወት ላይ እያንዳንዷ ነጥብ አሁን እኔ ትልቁ ችግር የነበረው መጠራጠር ነው። ሁለታችንም ውጭ ነው የምንወጣው፣ ስራ ብለን ነው የምንመጣው። ይህ የጥርጥር መንፈስ ነው በጣም የተጫወተብን እና እንዴ አንተ አሁን የምትገልጽበት መንገድ አለ እንደው እንዳንተ አንችልም። በቃ አንተ ውስጥ ከሌለ ከየት አመጣኸው የምትለው ነገር አለ እና ከየት መጣ ያ ጥርጣሬ ባህር እና ያን ነገር እየገባኝ ሲሄድ እና ደግሞ አሁን በቃ እንደዚህ ነው በቃላቶች አሰምሬ ባልገልጽልህም ህይወት በቃ ገብታኛለች። ብዙ ጊዜ አሁን ስለ ፈጣሪ የነበረኝ አመለካከት ፈጣሪ ሲባል በቃ እንደው እንትን እንዳይልን በእንትን ውስጥ የሚገኝ ብቻ ሳይሆን ለካ ሁለመናችን ነው። ከዩኒቨርሲቲ ደግሞ ስታዩ ስፋቱ ያ ጥልቀት የሚያስተዳድር አካል እንደው ይህ ነገር ስታይ በቃ እንደው ምን ያህል የኔ ነገር ደግሞ እጅግ በጣም ቀላልና እንደው ትንሽ ጊዜ ወስጄ ከራሴ ጋር ተመክሬ ከሄድኩኝ የተሻለ ህይወት እንደምኖር በቃ እያመንኩ ስመጣ ወዲያውን አንድ ልጅ ደገምኩ። አንድ ሲሚናር ላይ የተማርኩ ነበር፣ የዛኔም ደገምኩ። አሁንም ሶስተኛ እያመጣሁ ነው እና ትዳሬ በጣም ፍቅሬ ጸንቷል። በጣም በጣም ደስ ይላል። በነገራችን ላይ ያሬድም ያለው ነገር ቅድም ሰናይት ካለችው ነገር ጋር አንድ አይነት ነው። ራሱን ነው ማየት የጀመረው። ከየት አመጣህ ማለት ከሴትዮዋ ላይ አይኑን አነሳና ወደ ራሱ የመለሰው። በቃ ዳትስ ፖይንት እኮ በቃ ሰዎች መለወጥ ከፈለጉ እንትና ነው እንዲያደርገኝ ካልን እኮ እውነትም ሊሆን ይችላል። ምክንያቶቹ ለጊዜው እኛን ነፃ የሚያደርጉ ከኃላፊነታችን ነፃ የሚያደርጉ ነገሮች ሊሆኑ ይችላሉ። ራሳችን እንዳንወቅስ ምናምን አለ አይደለ? በቃ እንዲህ ሆንኩት እኮ እንትና እንዲህ ስላደረገኝ ነው ብለህ ለሌላ ሰው አሳምነህ አንተ ግን ህይወትህን እዛው ውስጥ ለመኖር የምታደርገው ነገር ነው። ለጊዜው የሆነ ሞቅ ይልሃል። የሆነ የሚሰጠው ሪሊፍ አለ። እሱ ነው በጣም ማለት ጊዜያዊ ቢሆንም እውነትም የችግሩ ልክ ጫፍ ላይ ባለ ሰዓት ላይ ሁሉን ነገሮች ወደ ሌሎች ሰዎች ሪዳይሬክት ማድረግ የሆነ የሚሰጠው ሪሊፍ አለ። በውጭ በኩል ውጤት ባያመጣም ለአንተ እንትን ይሰጣል። የሆነ እንዲህ ሆንኩት እኮ እንትና እንዲህ ስላደረገ ነው በቃ ዳስ ነው የኔ ፎልት አይደለም ለማለት ያ ነገር ነው ብዙ ጊዜ ራሳችንን እንዳናይ የሚያደርገን ያቺን ሪሊፍ ፍለጋ ነው። ያቺን ሪሊፍ ፍለጋ ነው። ያሬድ ቀጥል እስቲ። ያሬዶ፣ ስለዚህ አሁን ከትዳር እንደው የተማርከውን አንድ ነገር እስኪ ንገረን ብትባል ምንድን ነው የምትለው? እንደው ማስተማርም ባይሆን ገና ትዳር ውስጥ ለመግባት የሚያስቡ ሰዎች አሉ። ትዳር ውስጥ ሆኖ አንተን የገጠመ ነገር የገጠማቸው ሰዎች ይኖራሉ። ወይም ደግሞ ወደዛ አይነት አዝማሚያ እያደገ ግንኙነት ያላቸው ሰዎች አሉና የተማርከውን አንዱን ነገር እንደዚህ እንደሆነ ነው የገባኝ የምትለው ነገር ምንድን ነው ስለ ትዳር? በቃ እኔ ከአንተ የተማርኩትን ነው የምናገር። ትዳር ትምህርት ቤት ነው። ትምህርት ቤት ነው ሲባል በየቀኑ ከእሷም ትማራለህ፣ ከአንተም እሷ ትማራለህ። ግን ትህትና የሚባል አባባል አለ። ትህትና ማለት የራስን ዝቅ ማድረግ ሳይሆን በቃ የእሷን መንነት መረዳት መቻል አለብን። እሷ የምትናገርበት መንገድም ሆነ ጊዜ መስጠት ከፈለገች ጊዜ ሰጥተህ ማዳመጥ ካለብህ ማዳመጥ አለብህ። እና ደግሞ አብዛኛው ኢትዮጵያ ውስጥ ደግሞ ትልቁ ከኔ ጀምሮ አብዛኛዎቻችን ትንሽ የኢኮኖሚ እንትን ነገር ሲኖር እሷ ጋር የለም ችግሩ እኮ እሷ ጋር የለም። አንተ ግን እንዲህ ነው የምታስበው የምትለዋ ነገር ትመጣለች አንተ ጋር ትርጉም ሰጥተው ትነሳለህ። የሌለ ነገር ትክክል እንዴ? ተው እንጂ አንተ ጋር እኮ ነው። እኔ ቃል በቃል ብለኛለች። ይኸው አቀርብልሃለሁ ከፈለግ። ተው ያሬድ አንተ ጋር ነው እንጂ እኔ ጋር እንደዛ አላሰብኩም ትለኛለች። ለምን እንትና ለመሆን ነው፣ ግልጽ መሆን ነው። የሆነ አላካብድብህም፣ ግልጽ መሆን ነው። እሷም የተሰማህ ስሜት እንዲህ ተሰምቶኛል ብሎ መናገር ምንም ነውር የለውም። እኔ እንደሚገባል ምንም ነውር የለውም። ይሄ ተሰምቶኛል ካለች እሷም ጥሩ ነው በቃ። ከዛ አይ የሚያስማማህ ታስማማዋለህ፣ የማይስማማህ ደግሞ መዋጥ ያለብህ ነገር ውጥን ታልፍ ያደርግሃል የሚል እምነት አለ። በዛ ምክንያት አንድ ቀን እኔ እንጃ ትዝ አይለኝ ተጨቃጭቀን አለ ተኮራርፈንም አለ። ከዛ ጊዜ ጀምሮ እስከዛ ጭብጨባ ያስፈልገዋል ይመስለኛል። በጣም ይገርም ነው ያሬድ። በጣም 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 ደስ የሚል ልጥራት ነው ያንዴ ልጥራት ላስታውቃሽ። አበ ደስ ይለኛል። ሰላም ቤቱ አንዴ ነኝ። ብቅ በይ እስቲ በእናትሽ። እቺ በእውነት ጀግና ሴት ነች። በጣም ጀግና ሴት በእውነት በጣም በጣም በጣም። ይህ
ቁጭ ብለን እናውራ ማርኮ መመለስ የሚባለው እንግዲህ ይሄ ነው። በቃ ትልቅ ትልቅ ፓወር ነው ይሄ በነገራችን ላይ። እና ቁጭ ብዙ ብለን ሰዎች እንደዚህ ሲኮረመሙ እሺ ትዳራቸውን አጥተዋል። ተዋወቅ ፈልጌ ነው። ይሄ ደግሞ ቀላል ነገር አይደለም ለሴት፣ በተለይ ለሴት ማለት ነው። እሺ ድምፅሽ ሰላም እንደምን አለሽ? እንደምን አሉ አቶ አሸናፊ? ደህና ነሽ ወይ? ድምፅሽ አይሰማም። እሺ እንደምን አሉ? ደህና ነሽ ወይ? አለን ፈጣሪ ይመስገን። እንደ ሰላም ናችሁ? እኛ አንቺ ባትኖሪም በጣም አድንቀንሻል በእውነት። ከበር ላይ መልሰሽ ቁጭ በል እዚህ የት ነው የምትሄደው ምናምን ማለትሽን በጣም 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 ነው የምናደንቀው። በጣም ጎበዝ ሴት ነሽ። እንደገና አመሰግናለሁ። እንግዲህ ተመልከቺ፣ ተጋብታችሁ ልጅ ወልዳችሁ ልጅ ሁለት ቦታ አይቆረስ፣ ለሌላ ሶስተኛ ወገን የሚተርፍ ቁስል ነበር ሊፈጠር የነበረው። በአንቺ መታገስ ነው። ይሄን ማለት ልኩራራ ብትይት መኩራራት ትችይ ነበረ፣ ግን እሱ ይቅርና ቤቴን ልመልስ እንደገና አብረን እንኑር እስኪ እኒ ምን ችግር እንዳለ የሚል የተከፈተ ቦታ ልብሽን ከፍተሽ ይህን ስላደረግሽ በጣም በጣም አድንቀንሻል። አመሰግናለሁ። ትልቅ ትምህርት የምትሆኚ ሴት ነሽ አንቺ ለሌሎች ሰዎች። አመሰግናለሁ አቶ አሸናፊ። እኔም ማመስገን በጣም እፈልጋለሁ። ይህን አጋጣሚ አግኝቼ ስለማላውቅ ነው እንጂ የእናንተን ትምህርት መስማት ከጀመረ ጀምሮ በቃ በጣም ትልቅ ለውጥ ነው ያየሁት ይመስገን እግዚአብሔር። እና በጣም ከልብ አመሰግናለሁ። ትምህርት ህይወት ለዋጭ ትምህርት ሲሆን የሚሰጡ በጣም እናመሰግናለን። ሰላም ስለተዋወቅንሽን በጣም ደስ ብሎናል። ታንኪዩ በጣም እኔም ደስ ብሎኛል። እሺ አመሰግናለሁ። እኛም እናመሰግናለን። እንግዲህ ያሬድ አንዱ መጨረሻ ላይ ምንድን ነው የገባህ ነገር ስለ ትዳር ስንለው አንድ ነገር ነው አይደል ያለው? ትምህርት ቤት ነው። ትምህርት ቤት በነገራችን ላይ ይቺን ቢወስዱ ባልና ሚስቶች ምናልባት እዚህም ውስጥ ያሉ ሰዎች ይኖራሉ። ይህችን ሲሪየስሊ ማለት ነው ቃል በቃል ብሎ ለአእምሮ ሳይሆን ወስደው ወደ ቤታቸው ቢገቡ ህይወታቸው ይለወጣል። ትምህርት ቤት ማለት ምን ማለት መሰለህ? አንደኛ ትንሽ ሆነ ነው የምትገባው። ከዛ እያደግ ግን አብዛኛው ሰው ወደ ትዳር ሲገባ ኮፍያ ደፍቶ ጋውን ለብሶ ተመርቆ ነው የሚጀምረው። ተመርቆ ነው የሚጀምረው ማለት ምን ማለት መሰለህ? ሁሉን ነገሯ ጨርሳል። ልክ እኔ እንደዚህ ስል እንደዚህ ብላ የምትመልስ ከአካላዊ እንትን ውጪ ማለት ነው። ይኸው ባልና ሚስቶች ምናልባት ገና ያልተጋባችሁ እየተጠናናችሁ ያላችሁ ሰዎች ካላችሁ ጥናቱን ትንሽ ቀነስ አድርጉት። ግን ወንድ ሴቷ ላይ መለወጥ የማይችለው ነገር ምንድን ነው ብትሉኝ፣ መልኳን፣ ቁመቷን፣ ክብደቷን ምናምኗን መቀየር አችሉም። ሰው የሚወደው የመልክ አይነት አለ። በቃ እሱን ልትለውጡ ስለማችሉት የተወሰነ ምናልባት 2 ሰዓት 3 ሰዓት ሊያስፈልግ ይችላል የምታስብበት። ግን ሰው አክባሪ ልክ እኔ ስገባ በሩን ክፍት ሳረግ ምናምን ብሎ እንትን ክራይቴሪያ የሚያወጣ ወንድ ወይም ስደውልለት በለሰለሰ ድምፅ የሚያወራኝ ምናምን ብላ ክራይቴሪያ የምታወጣ ሴት አልገባትም ስለ ትዳር። ይኸው ልትማሩ ከሆነ የምትገቡት ሁለቶቹም ናቸው አስተማሪዎች፣ ሁለቶቹም ናቸው ተማሪዎች። ልትቀራረጹ ማለት ነው። እኔ ሳስተምርህ ወደ ሁለተኛ ታልፋለህ፣ አንተ ስታስተምረኝ ወደ ሁለተኛ ክፍል አልፋለሁ። አብረን እያደግን ኢቮልቭ እያደረግን እየተቀራረጽን ቻሌንጅ እየተደራረግን ትዕግስት ያልነበረው ሰው ትዕግስተኛ እያደረግን የምንሄደው የምንማማረው ነገር እንጂ በቃ አልቆ ጨርሶ መመዘኛ አውጥተህ ምናምን ጀምረህ የምትሄድበት ነገር አይደለም። ብዙ ጊዜ አሁን ትዳር ውስጥ ያልገባችሁ ሰዎች የምነግራችሁ ነገር 20 ዓመት ሙሉ ትዳር ውስጥ እንደቆየ ሰው ንገረኝ ብትሉ የምነግራችሁ ነገር ትምህርት ቤት ነው። ትዳር 100% የምትማሩት ነገር አለ። ሳትወዱ በግዳችሁ እየተቆነጠጣችሁ እየተደፈቃችሁ የምትማሩት ትምህርት አለ። እናንተ የምታስተምሩት ትምህርት አለ። ግን እየተማራችሁ ስትሄዱ የምትሻሻሉት ሁለታችሁም ናቸው። ያለቀ የተከረከመ ሄዶ ግጥም የሚል ሀሳብ ይዛችሁ የምትነሱ ሰዎች ካላችሁ ኦልሬዲ ተመርቃችሁ ስለሚጀምሩ ትዳር ውስጥ የመቆየት እድላችሁ በጣም በጣም አናሳ ነው። ለዚህ ነው ብዙ ዲቮርስ፣ ብዙ ጋብቻ መፋታት በዚህ ዘመን እየተከሰተ ያለው። you are going to learn በቃ የማትለውጣቸውን ነገሮች ወስን ሳትጋቡ በፊት እንደምትወደው መልክ እንዲህ አይነት ነገር እሱን ጨርሱ፣ ግቡ። ከገባችሁ በኋላ 99% የሰውየው ባህሪ የሚታወቀው ጋብቻው ከተደረገ በኋላ ነው። ብዙ ጊዜ ካፌ ምናምን ይገናኛሉ። ሁለቶቹም ተጠንቅቆ ነው አንተም እንደምታውቀው ማለት ነው። ከዛ በኋላ ይመጣል አካሄዱ፣ አለባበሱ፣ የድምፅ አጠቃቀሙ ምናምን። ታዲያስ እንዴት ነሽ ታዲያ ምናምን ስላደረግ ነው ማለት ነው። እችን ማለት ነው አይደል? ታዲያ በነገራችን ላይ ወጣት ነበርኩ በደንብ አድርገን ነው የምናውቃት ማለት ነው። እቺን ፖለቲካ ተጠንቅቆ ልክ እንደ ተዋናይ
ምን እንደሚል እሷ ምን ስትል እንዴት እንደሚመልስ የድምፁን አቀማመጥ የአቀማመጡን አንግል ሁሉን ነገር አጥንቶ ስክሪፕትድ ሆኖ ነው የሚመጣው። በጥንቃቄ በሚያስበው አእምሮ ጥንቃቄ ውስጥ አንድ በአንድ ተፈትኖ የሚያልፍ ቃል ደርድሮ ውስጡን አዘጋጅቶ ነው የሚመጣው። እሷም እንደዛው ናት። ስለዚህ ከዛ በኋላ ምን ይሆናል? በቃ ተጠናንተናል 2 ዓመት፣ ከዚህ በኋላ ይበቃል ይባልና አንድ ቤት ይገባሉ፣ መኖር ይጀምራሉ። አንድ አልጋ ላይ ይተኛል፣ አንድ ገቢ ትጋራለ፣ የጋራ ልጅ ታሳድጋለ። ይሄ የምትነካካበት ነገር እየጨመረና ይበዛ ሲሄድ እዚህ ጋር ስትነካ፣ እዚህ ጋር ስትነካ፣ እዚህ ጋር ስትነካ ትክክለኛው ቁስል መታወቅ ይጀምራል። ሪአክት ማድረግ ትጀምራለህ። አንዳንድ ሴቶች እንደዚህ ይላሉ፣ እኔ እኮ መጀመሪያ እኮ በጮኝነት ዘመን ምን አይነት ወርቅ ሰው እንደነበር አታውቅም፣ ልክ እንደተጋባን ተለወጠ። አይደለም አይደለም የኔ እህት፣ እሱ ትክክለኛው ማንነቱ ይሄኛው ነው፣ ያኛው ውሸት ነው። ስለዚህ በመጠናናት ጊዜ ሁሉን ነገር እንጨርሳለን ብላችሁ አታስቡ። ምክንያቱም መጠናናት ማለት ምን ማለት ነው? ልክ እኔ ያሰብኳት ነው። ምን ማለት ነው? ልፋት አያስፈልገኝም፣ ተሰርታ አብቅታለች። አራድ ገና እድሜ ልክ ነው የምትሰራረው። ስታረጁም አዎ፣ አንዳንድ ቤት ውስጥ ተነጋግረን አናቅም። በቃ እኛ ከተጋባን ጊዜ ጀምሮ ይገርመሃል፣ በቃ እነዚህ ሰዎች አይደሉም እንዴ? ስለዚህ ባጭሩ በጣም ትልቅ ነገር ነው ያስተማርከን ያሬድ። እድሜያችሁ በጣም ገና ነው። ገና እርሊ ገና በትንሽነታችሁ ትልቅ ነገር ገብቷችኋል። ትምህርት ቤት ነው። ሌሎቻችሁም ይሄን ያዙ። ወደሚቀጥለው ሰው እናልፋለን። ከልብ አድርገን እናመሰግናለን ያሬድ። በእውነት ያሬድ፣ በእኔ በኩል በእናንተ ቤት ስለሆነ ነገር ፈጣሪ የተመሰገነ ይሁን። አሽዬ ቀጥሎ የምንሄደው ወደ ዩቲዩብ ላይ ነው። ዩቲዩብ ላይ የተጻፈልን ሰው አለ። እዛ ላይ ያለውን አንብብልና እሱን ሪፍሌክት አድርገን ወደ እንመለሳለን። እሺ ሙሐመድ አደም በሚል ስም ነው። አሼ በጣም ነው ማመሰግንህ። ለእኔ ትልቅ ቦታ አለኝ። እኔ መቀየር ከአምላክ በታች ምክንያቱ አንተ ነህ። እቅዴ ከሱስ መላቀቅ፣ ተጨማሪ ገቢ መፍጠር፣ ከዛ መሰረታዊ ፍላጎቴን ለቤቴና ለልጄ ለሚስቴ ካስተካከልኩ ትልቅ ህልም አስቀመጥኩ። እሱም እንደ እኔ በሱስ የተጎዱትን መርዳት ነበረ። የመጀመሪያውን አለፍኩ፣ መቀጠል አቃተኝ ነው የሚለው ኮሜንቱ የተጻፈልን። ማህመድ የተጻፈልን ቀጥሎ ያለው አቃተኝ የሚለው የትኛው ይሆን? እንግዲህ የመጀመሪያውን አለፍኩ ያለው የመጀመሪያውን አለፍኩ ያለው ለቤተሰቡ መሰረታዊ ነገር ማሟላቱን አልፏል። መሰረታዊ ነገሮችን ማሟላት የተረዳሁት እንደዛ ነው ከነበብኩት። እሱን አለፍኩትኝ ነው የሚለው። አስቀምጦ የነበረው 2 ነበረ። አንደኛው ቤተሰቦቹን መሰረታዊ የሆኑ ፍላጎቶቹን ማሟላት ነው። ሁለተኛው የነበረው ደግሞ የመጀመሪያው ነው ከሱስ መላቀቅ፣ ለቤተሰቡ የሚያስፈልጓቸውን ነገሮች ማሟላት እና ሌሎች በሱስ ውስጥ ያሉ ሰዎችን የሚልም አለው አይደል? ስለዚህ ያቃት ሁለቱን አከናውኗል ማለት ነው። ኦኬ። ስለዚህ ከሱስ ተላቋል። ቤተሰቦቹ መሰረታዊ ፍላጎት አሟልተዋል። አሁን የቀረው ሌሎችን ማስተማር የሚለው ነው ማለት ነው። ያው እንግዲህ በየራሳችን መረዳት ነው ይሄን ነገር እንትን እያልን ያለ ነው። 3 ነገር ነው አይደል እንደ ዓላማ ያለው እዚህ ጋር። ከሱስ መላቀቅ፣ ለቤተሰቦቹ የሚያስፈልጋቸውን ነገር ማመንጨት፣ ጥሩ ገቢ ለልጁና ለሚስቱ የሚያስፈልገውን ገቢ ማመንጨት፣ ከዛ በኋላ ደግሞ የራሱን መንገድ ይከተሉ የነበሩ ጓደኞቹን ከሱስ እንዲወጡ መርዳት ነው። ስለዚህ የትኛው እንደሆነ አላውቅም። የመጀመሪያዎቹን አሳካው፣ የመጀመሪያውን ነው የሚለው አንድ ማለት ነው። መቀጠል አቃተኝ። ኦኬ፣ በ2 ሴናሪዮ ብንነጋገርበት በጣም ጥሩ ነው ብዬ አስባለሁ። አንደኛው ኦኬ፣ ከሱስ ተላቋል፣ ለቤተሰቡ የሚያስፈልጋቸውን ወጪ ሸፍኗል። አሁን ለጓደኞቹ መርዳት ነው ያቃተው። ስለዚህ አቃተኝ ያለበት ምክንያት ነው ግልጽ መሆን ያለበት። አሁን አልጀመርኩም ነው፣ ፋይናንስ አጠረኝ ነው፣ እንዴት አድርጌ እንደማስተምራቸው አላወቅኩም ነው፣ ጓደኞቼ ከኔ ራቁ፣ ላገኛቸው አልቻልኩም ነው። ምንድን ያቃተው ኤግዛክትሊ የትኛው ነገር እንደሆነ በትክክል ግልጽ አይደለም። ምናልባት ግን ከድሮ ጓደኞቹ ጋር ከተገናኘ ራሱን ምናልባት እዛ ውስጥ መልሶ እንዳያገኝና እነሱን ማውጣት እንዳያቅተው ፈርቶ ይሁን
ግልጽ አይደለም የትኛው ነገር እንደሆነ። ቪዲዮ ቢሆን ኖሮ ክሊር እናደርገው ነበር። ስለዚህ ወይ ምናልባት የሚችል ከሆነ ክላሪፋይ ቢያደርግልን በጣም ደስ ይለኛል። ምናልባት መሐመድ አደም እየሰማህን ከሆነ ጥያቄህን በተለይ መጨረሻውን አቃተኝ ያልከውን የየትኛው ነገር ነው ያቃተ? ማለትም ማስተማሩን ነው ፈልገህ እሱ ነው እንዴት እንደምታስተምር መንገዱ ነው የጠፋ ምንድን ነው እሱ ነገር? ወይ የምትችል ከሆነ ድጋሜ ቢጽፈልን፣ ካልሆነ ደግሞ በዙም ላይ ገብቶም ሀሳቡን ቢሰጠን ሀሳቡን ለመቀበል ዝግጁ እንደሆንን ለአደም እንንገረው እና በዚህ ልክ እያዳመጥን ከሆነ ወደ ቀጣይ ሰው ኦኬ። መሐመድ ከቻልክ ፒን ተደርጓል ላይ ቻትሩሙ ላይ እሱን ክሊክ አድርገህ ወደ ዙም መምጣት ከቻልክ እጅ ካወጣ ቀድመን እንሰጣለን ከሌሎቹ፣ ምክንያቱም እዚህ ላይ ቀድመን ስለመጣ ማለት ነው። ካልሆነ እዛው ዩቲዩብ ላይ ጻፍልን፣ ተመልሰን እናየዋለን። ኦኬ። ከዛ ቀጥሎ ለማን ነው እድል የሰጠው? እሺ፣ ቀጣዩ ኢዮቤድ መሰለኝ። ኢዮቤድ አንሚዩት አድርገህ መቀጠል ትችላለህ። ኢዮቤድ። እሺ፣ ሰላም ናችሁ? እሺ፣ ይሰማል እንዴ? ይሰማል። ኢዮቤድ እንዴት ነህ? እንዴት ናችሁ? ሁሉ ሰላም? ሁሉ ሰላም፣ ፈጣሪ ይመስገን። አለን። ስላገኘኋችሁ በጣም ደስ ብሎኛል። ከሻሸመኔ ነው እኔ የምከታተላችሁ። ኢምፓክት ሴሚናርን የቆየው ቤተሰብ ነኝ። አይ ቲንክ ወደ 2 ዓመት ምናምን ያክል ይሆነኛል መከታተል ከጀመርኩኝ 2015 አካባቢ ላይ ማለት ነው። እና ምንድነው ቀደም የገባችው እህቴ አንዳንድ ነገሮችን ስትል ነበረ እና የተወሰነ ሀሳብ ከእሷ ላይ የወሰድኩት ነገር አለ። ማለት ብዙ ነገሬ በጣም ተቀይሯል። እኔ ማለት ይቻላል ማለት መጀመሪያ ዘርፈ ብዙ ችግር ነበረብኝ፣ በጣም በብዛት ማለት ነው። አንደኛ ዓላማን አለማወቅ የሚባል ነገር ነበረ፣ ለምን እንደተፈጠረ እንኳን አለማወቅ ማለት ነው። እና በአንተ ቪዲዮ አማካኝነት ነው አንደኛ ዓላማዬን ራሱ ትሬስ አድርጌ ማግኘት እና መኖርም የቻልኩት ማለት ነው። በጣም ትልቁ ያው የሰው ልጅ እዚህ ምድር ላይ ሲመጣ ሰርቶ ማለፍ ያለበት ነገር እንዳለ ብዙ ጊዜ በምታደርጋቸው ወይም በምታካሄዳቸው ሴሚናሮች ላይ ታስተምረን ነበር እና ዝም ብዬ ነበር ከዚህ በፊት እኖር የነበረው ማለት ነው። ያው እስከ ዩኒቨርሲቲ ድረስ ተምሬ ወጥቻለሁ፣ ግን ምን ማድረግ እንኳን እንዳለብኝ አላውቅም ነበረ በጣም ለረዥም ጊዜ ማለት ነው። እና የመጀመሪያው ይሄ የመንቃት ትሪገር ፖይንት ነህ ማለት ነው። እና በዚህ አጋጣሚ በጣም ላመሰግን እፈልጋለሁ። ሴሚናሮችን ዳይሬክትሊ አልተከታተልኩም፣ ያው የዩቲዩብ ቪዲዮዎችን ብቻ በማየት ነው እንትን ማድረግ የቻልኩት ማለት ነው። እና አሁን አትሊስት የምኖርበት ዓላማ አለኝ፣ ቀን በቀን የምነሳለት የምኖርለት ነገር አለ ማለት ነው። እና ይሄ በጣም ትልቁ ሰክሰሴ ነው ብዬ አስባለሁ እንደኔ ማለት ነው። በነገራችን ላይ አፕላውድ ይገባል። ታንክ ዩ ሶ ትልቅ ማች። ፕሮግረስ ነው፣ በጣም ትልቅ ፕሮግረስ። ታንክ ዩ ሶ ማች። እና ቅድም ስትናገር መግቢያ ላይ አንተም ታሪም ስታወሩ የነበረው ነገር ይሄ ሁለተኛው ካቴጎሪ ላይ ሁለተኛው ነኝ እኔ አሁን ያለሁት። እና አንደኛ ትንሽ መጠየቅ የምፈልገው ነገር አሁን የጀመርኳቸው ነገሮች አሉ በጣም በሰፊው ማለት ነው። እና ያንን ነገር እንዴት ኮንክሪት በደንብ በጣም በተጠናከረ ደረጃ እንዴት ፑሽ ማድረግ እንዳለብኝ ማለት ነው። አንዳንዴ ትንሽ ስታክ የማድረግም ፊሊንግም ይሰማኛል። እና እነዚህን ነገሮች እንዴት ኦቨርካም ማድረግ እንደምችል አንዳንድ ነገሮችን ጥያቄውን ግልጽ ታደርግልን ኢዮቤድ። ቢዝነስ ነው ምንድን ነው ነገሩ? ስኬል አፕ ማድረግ ነው? ያንኑ አይነቱን ማብዛት ነው? ዋት እዚህ ግልጽ ስላልሆነልኝ ነው ኢዮቤድ። ኦኬ፣ ያው እኔ በሙያዬ ጀስት ኮምፒውተር ሳይንስ ነኝ፣ ኮምፒውተር ሳይንቲስት ነኝ ማለት ፕሮግራመር ነኝ። እሺ እና በጣም ተጽዕኖ መፍጠር ፈልጋለሁ በዚህ በአሁን ባለሁበት የሙያ ዘርፍ ውስጥ ማለት ነው። እሺ እና ጀስት አንዳንዴ ትንሽ የሚይዘኝ ነገር አለ በደንብ ፑሽ አለማድረግ ማለት ነው። እና እስቲ እዛ አካባቢ ላይ እንዴት ራሴን በደንብ ፑሽ ማድረግ እንዳለብኝ በደንብ እንዴት መስራት እንዳለብኝ አንዳንድ ነገሮችን ጀምራለሁ ለማድረግ ምናምን የተወሰነ ስቴፕ ሄዳለሁ በቃ አሪፍ ሆነ ምናምን ብዬ እንትን ካልኩም በኋላ ደግሞ አንዳንዴ የመተው ነገር አለ፣ የመዘናጋት ነገርም ይገጥመኛል ማለት ነው። እና እስቲ እንዴት ኦቨርካም ማድረግ እንዳለብኝ እንደዚህ ያለ መቆራረጥ ማለት ነው። ገባኝ። አንዳንድ ጊዜ
በመጀመሪያ በጣም እናመሰግናለን ኢዮቤድ። ሻሸመኔ ታዩናላችሁ ማለት ነው የሻሸመኔ ልጆች። አዎ በጣም ነው እናመሰግነው። ምናልባት ሐዋሳ እንመጣ ይሆናል። የዛን ጊዜ ደግሞ በአካል እንገናኛለን። ኢዮቤድ ከምታወራው ነገር አንተ ራስህ አስተውለህ ከሆነ 3 ጊዜ ወይ 4 ጊዜ ፑሽ ራሴን ፑሽ ምናምን የምትለው ንግግር አለ። እስኪ ከዚህ የተማርከው ነገር ካለ እስኪ ንገረኝ በዚህ ቅጽበት። ፑሽ መደረግ የሚፈልግ ሰው ምን የሆነ ሰው? ያው ብዙ ጊዜ አንተ ደጋግመህ እንደምትለው ምንድን ነው ይሄ ከውስጣችን ጋር እንዴት ነው ከቦዲያችን ጋር ያልተጣጣመ ነገር ሲሆን አይ ቲንክ ይሄ ራስን የማስገደድ አይነት ነገር አለ አይደለ? አዎ የማስገደድ እንደዚህ አይነት that's wonderful። ኦኬ ስለዚህ አሁን ልክ ምን እንደማለት መሰለ፣ አግብተሃል ሚስት? አይ አላገባውም። አሁን አስገድደን ብናጋባህስ? የማግባት እድሜ ላይ ደርሳል። አስገድደን ብናጋባ ምን ችግር አለው? አንደኛ እኔ አልተዘጋጀሁበትም። መንፈስ ዝግጅት ያስፈልጋል። ኢዮቤድ በጣም ፕሌይፉል በጣም ደስ ትላለህ። ኦኬ ልክ እንደዛ ማለት ነው። ይኸውልህ አሁን 3 ወይ 4 ጊዜ ነው ፑሽ ያለው። ምናልባት ቪዲዮ ወደኋላ አጫውተን ብናየው ማየት እንችላለን። ሰዎች በደመነፍስ እያወሩ የሚጠቀሙት ቃል ስላሉበት ሁኔታ ያሳያል በትክክል። አንተ ራስን ገፍተ ነው የሆነ ነገር ማድረግ እየፈለክ ያለው። ከዛ ይልቅ ለምን አትሳብም? ምን ማለት ነው? አትራክት የምታደርግህን ልጅ ልክ ተገዶ በስበቱ ተገዶ እንደማግባት አይነት ግንኙነት ውስጥ ለምን አትገባም? ከሙያ ጋር፣ ከፕሮፌሽን ጋር፣ ከካሪር ጋር ልታሳካ ከምትፈልገው ነገር ጋር። ሌሚ አስክ ዩ ኩዌስችን። ፕሮግራም ማድረግ ፕሮሰስ ነው አይደል? ሂደት ነው። በራሱ ፕሮግራም ማድረግ ምንም የሚያመጣው ነገር የለም። አሁን እንደምታውቀው ብዙ ፕሮግራም የማድረግ ስራ ለኤአይ አውትሶርስ እየተደረገ ነው አይደል? ብዙ ነገር ታውቃለህ ይሄን ከኔ በላይ። ትልቁ አንተን ስኬታማ የሚያደርግ የፕሮግራሚንግ ስኪል ሊሆን አይችልም። ፕሮግራም በማድረጉ ልታመጣ የምትፈልገው ሶሻል ኢምፓክት ነው። ዋት ኢዝ ዛት? በነገራችን ላይ አሽዬ ማውራት ከፈቀደልኝ ቀጥል። ምን መሰለህ አሽዬ አካዳሚካሊ በጣም ጎበዝ ተማሪ ነበርኩ ከዚህ በፊት ያለኝ ባክግራውንድ ማለት ነው። ዩኒቨርሲቲም ገብቼ ስወጣ ማለት ነው። እና አሁን እኔ ራሴን ማየት ለራሴ የምሰጠው ምስል በጣም ትልቁ ምስል እውነት ለመናገር ራሴን በነ ኤሎን መስክ ደረጃ ነው ራሴን የማየው እውነት ለመናገር ማለት ነው። ቆንጆ ነው። በጣም እነዚህ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ ያለው የቴክኖሎጂ ሰዎች አሉ አይደል? እንደነሱ ነው እኔ ራሴን ማግኘት የምፈልገው ነገ ላይ። ለኢትዮጵያ ማትረፍን ፈልጋለሁ ለዚች ሀገርም ማለት ነው አንድ እና በዚህ ልክ ነው ራሴን ማየት የምፈልገው እንጂ ጀስት በጣም ትንሽዬ በትንሹ ማቀድ ምናምን ነገር አልፈልግም። በጣም በትልቁ ትውልድ ተሻጋሪ የሆነ ይሄ ጀነሬሽናል ዌልዝ የሚባለውን ነገር ነው እኔ በጣም መገንባት የምፈልገው ማለት ነው እንጂ ምንም ችግር የለም። አሁን የምሰራው አሁን ምን መሰለህ እየጠየቅኩ ያለሁት ስትራቴጂህን እንድትነግረን ነው። ስልትህ መቼም በአንድ ጊዜ የሆነ ትልቅ ነገር ተስቦ አይወርድም አይደለ? ኤሎን ማስክ መጀመሪያ የሆነችው ትንሽ ዌብሳይት፣ ከዛ በኋላ ምንድነው ይሄ ፔፓል እያለ ነው እዚህ ቦታ ላይ መጣው። አሁን ሶ ጃያንት ማየት ራሱ በጣም አስቸጋሪ ነው። እሱ ምን እየሰራ እንደሆነ በሰው አእምሮ መታሰብ የማይችል ነገር ያስባል። ምክንያቱም ሀሳቡ ከመጣለት መሐንዲሶቹ ጋር ሄደው ዱ ዚስ በቃ ይሄን እንድታመጡ ነው የምፈልገው ነው። የግዴታ እሱ ራሱ ማሰብ አይጠበቅበትም። የእሱ መሐንዲሶች ኤአይ አግመንትድ ናቸው። እዚህ ያለው አንድ ቢሮ ውስጥ ተቀምጦ የሚሰራው ኢኩቫለንት መሐንዲስ የሚሰራውን 1 ሚሊዮን ነገር ምናልባት እኮ ምን ማለት መሰለ 40 ኮምፒውት ተጨማሪ እንደ እንትን እንውሰደው እንደ ኢንቴሌክቹዋል ኮሸንት እንውሰደው 200 ኢንቴሌክቹዋል ኮሸንት ተጨማሪ የሚሰጠው ቴክኖሎጂ አጠገቡ ላይ ካለ አንተ በ200 ዓመት የምትሰራውን ነገር በጥቂት ደቂቃዎች በጥቂት ሰዓታት ውስጥ መስራት ይችላል። ምን ማለት ነው? የኤሎን ማስክ ደረጃ ለመድረስ ኢዮቤድ ራሱን ሌቨሬጅ ማድረግ አለበት። ሌቨሬጅ ማለት ምን ማለት መሰለህ? የራስህ ያልሆነ ሀብት፣ የራስህ ያልሆነ
ኢንቴሌክቹዋል ካፓሲቲ፣ ሌሎች ሰዎች ጋር ያሉ ታለንቶች፣ ሌላ ሰው እጅ ያለ ሀብት፣ እነዚህን ነገሮች የምትጠቀምበትን ካፓሲቲ ቢውልድ ማድረግ አለብን። በሊኒያር አንድ ሰው የነበረ ሰው ሁለት ሰው ቀጥሮ ከዛ ሁለት ሰው የነበረው አራት ሰው ቀጥሮ የሚደርስበት አይደለም የእነሱ ደረጃ። ያቺ ቦታ ላይ እስከሚደርስ እና ፋይናንሻል ፓወር እስከሚኖረው ድረስ ሰዎችን ለመቅጠር ወይም ደግሞ የኢንቨስተሮችን ገንዘብ ለመሰብሰብ ተአማኒ ለመሆን መዓት መንገድ ሄዷል። እስኪ የእሱን መንገድ ሂድና የኤሎን ማስክ በነገራችን ላይ የተጻፈ እንትን አለ የተጻፈ ከፈለክ እኔ አታች ላድርግልህ እችላለሁ አለ እዚህ ኮምፒውተር ላይ የእሱ ባዮግራፊ ማለት ነው። የተነሳበትን መንገድ ካየህ አሁን እያልኩ ያለሁት እሱ 10 ዓመት ከፈጀበት 10 ዓመት ሊፈጅብህ ይገባል አይደለም፣ ግን የሆነ ናቹራል ፕሮሴስ አለ፣ የሆነ ተፈጥሯዊ ፕሮሴስ አለ። አሁን ምን ላይ ነው ልታተኩር የምትፈልገው? ስልታዊ ነገሩን ነው እየጠየቅኩ ያለሁት። ከዛ በኋላ ደግሞ ልክ እሱን አቺቭ ወደ ማድረግ ስትቃረብ በሱ ደግሞ ምንድን ነው ቀጥለ መስራት የምትፈልገው? ኤክስፖኔንሻል በሆነ መንገድ አንድ የምትጀምረው ነገር እንዲያድግ ከየት ጀምረ በየት በኩል አልፈ እነማንን እንዴት ተጠቅመ በአንተ ላይ እንዴት አድርገው ዋጋ ጨምረ እሴት ጨምረ በምን መንገድ ነው መሄድ የምትፈልገው ነው። ዞሮ ዞሮ አንድ ሆነ ነው የምትጀምረው። ከዛ በኋላ ነው ወደ 1,000 100,000 መሐንዲሶችን መቅጠር የሚችለው ሳይንቲስቶችን መቅጠር የሚችለው። በባዶ ኪስ ነው የሚጀምረው። በቢሊዮን የሚቆጠር ማርኬት ካፒታል ያለው ቢዝነስ መገንባት ሂደት ነው። እነዚህ ነገሮች በሙሉ ሂደት ናቸው። በምን እንዴት ነው ስትራቴጃይዝ የምታደርገው ነው። ሃው ዱ ዩ ስትራቴጃይዝ አትሊስት የሆነ የሚታይ የማህበረሰብ ችግር መፍታት ላይ ብታተኩር። አሁን ለምሳሌ የገበሬዎች ዋሬቨር አንተ ታውቃለህ፣ ባለህ ችሎታ የሆነን የሚታይ መሬት ላይ የሚተገበር ቪዲዮ ቀርጸ ለዓለም ማሳየት የምችለው ነገር ላይ ብታተኩርና እሱን መሬት ላይ ስጋ ብታለብሰው ከዛ ቀጥሎ ያለውን 1 ሚሊዮን እጥፍ ጉዞ የምትጓዝበትን ፖቴንሻል ፈጠርክ ማለት ነው። የግዴታ አንድ በአንድ እንትኑን መስራት አይጠበቅም። እንትኑን ማየት የፈለኩት ስትራቴጂው ምንድን ነው ነው። ኦኬ እሺ፣ ያው አባባሌ ገብቶሃል ግን ዩቤድ? ግልጽ ነው። እሺ በጣም ግልጽ ነው። ምንድነው እሱ አይከኔ ነው አሁን ለመነሳት ያክል ማለት ነው። ማለት የእሱን ሪፕሊካ መፍጠር ሳይሆን የምፈልገው የእሱ አይነት ኢምፓክት ነው መፍጠር የምፈልገው አሁን እኔ ማለት ነው። እና ብዙ ጊዜ እከታተላለሁ ከዚህ በፊት ያደረጋቸውን ፖድካስቶች ምናምን በቃ ሙሉ ነገር እከታተላለሁ፣ የእሱን ጨምሮ የነ ጄፍ ቤዞዝን ጨምሮ በቃ በዓለም አቀፍ ደረጃ በጣም ተጽዕኖ ፈጣሪ የሚባሉትን ሰዎች ጭምር ማለት ነው ጀምሮ ማለት ነው። እና አሁን እኔ ገና በጣም ጀማሪ ነኝ። ኦብቪየስሊ ስኮደር ነኝ እኔ አሁን ገና። እና ያው በጣም ትልቁን ህልሜን ነው የነገርኩህ። ይሄ በጣም ትልቁ ቢግ ፒክቸር የተባለውን ነገር ማለት ነው። ከዛ በኋላ ነው አሁን ስትራቴጂ ያልከኝን ነገር እንትን ለማለት እኔ በራሴ የማደርገው ነገር ምንድን ነው፣ ያንን ትልቁን ቢግ ፒክቸር ካሰብኩኝ በኋላ ያንን ነገር እሰባብረዋለሁ ማለት ነው። በጣም ወደ ትንሽ ስሞል ወደሆኑ ታስኮች ማለት ነው። ለምሳሌ የ3 ወር እቅድ ሊኖረኝ ይችላል፣ የ1 ዓመት የ2 ዓመት እቅድ ሊኖረኝ ይችላል። እዚህ ደርሳለሁ ብዬ ማስበው በጣም ትልቁ ነገር ማለት ነው። ከዛ በኋላ ያንን ደግሞ ወደ ወር ሰባብረዋለኝ። የወሩን ወደ ሳምንት፣ የሳምንቱን ወደ 1 ቀን እና ከዛ ወደ ዛሬ ቀን የሚሰራ ወደ ትንሽ የወደ ስሞል ታስክ በመሰባበር ያንን ነገር በየቀኑ የሆነ ነገር እያደረኩኝ ለመገንባት ነው ስትራቴጂ ነው የምጠቀመው። እንደዛ ማለት ነው። ዳትስ ወንደርፉል። አሁን አንድ ጥያቄ ልጠይቅ። አሁን ምን እያደረክ ነው? ምን እየገነባ ነው? አሁን ጥናት ላይ ነኝ ያለሁት። አሁን ስኪል ያስፈልገኛል ግዴታ። መጀመሪያ እንዴት ነገሮች እንዴት እንደሚሰሩ ማወቅ መቻል አለብኝ። ኢቭን ገንዘብ ራሱ እንዴት እንደሚሰራ፣ እንዴት እንደሚንቀሳቀስ፣ እንዴት ይሄ ኢንቨስትመንት ራሱ እንዴት እንደሚደረግ፣ እንደዚህ አይነት ነገሮችን ለማወቅ ሪሰርች ነው እያደረክ ያለው? ያ ብሪሊያንት። ኦኬ። እና ታስኮች አሉኝ ዴይሊ የምሰራቸው ታስኮች ማለት ነው። አሁን በዛ ፕሮሰስ ውስጥ በዛ ሂደት ውስጥ ነኝ። እና አንዳንዴ ግን እንደዚህ ሂደቶች እነዚህ ነገሮች ሳደርግ ምን መሰላሽ፣ አንዳንዴ ወደኋላ ትንሽ የቀረውም ይመስለኛል። ማለት የማደርገው ነገር ብዙ ሆኖ ሳለ ግን ሪዛልቱ አንዳንዴ ትንሽ የመሆን አይነትም ቅድም ስታክ ምናምን ብዬ እንትን ለማለት የፈለግኩት ይሄንን ነው። በምፈልገው ፍጥነት አይመስለኝም። እና ለዛ ነው ፑሽ ማለት የነበረው። ኦኬ ገባኝ። አንተ እንትን ይኸውልህ አንድ ነገር ብቻ ላስረዳ። በወደፊት ባሉ ቀናቶች ስለምናወራ እሱን ልተውና አሁን አንድ ነገር ብቻ ልንገርህ። በህይወት ውስጥ ሰዎች በጣም መፍጠን ይፈልጉና ኦብሰስድ ይሆናል። ኦብሴሽን የሚባል ነገር ታውቃለህ አይደል? ምንድን አባዜ ነው በአማርኛ? የሆነን ነገር በጣም አውትካም ኮንሽስ ይሆናሉ። የሆነ ነገር እየሰሩ ነው፣
አሁን የሚሰሩት ነገር እንዴት ያን ትልቅ ምስል እንደሚፈጥር ነገሩን እያደረጉት ነው የሚያስቡት። ያን ጃያንቱን አውትፑት ከዚች አሁን ከምታደርጋት መስመር በመስመር ከምጽፋቸው ኮዶች አንጻር ስታዩ በጣም የተራራቁ የሰማይ ትሪሊየን ማይልስ አፓርት ናቸው። ስለዚህ ምንድን ነው የሚያደርጉት ማለት ነው? አሁን ማድረግ የሚገባቸውን ነገር ይተውና they are obsessed about the outcome ወደ ውጤቱ ይሄድ። ምን ማለት መሰለህ? ከአሁን ውስጥ ይወጡና አውትካሙ ስለማድረግ ይሄዳሉ። ከዛ በኋላ ሁልጊዜ ተመስጠው ነገሩ ላይ አተኩሮ ለመስራት አሁን የሚያደርጓትን ነገር ማነስና ሊያመጡት የፈለጉትን ውጤት መተለቅ ያወዳድሩና ሁልጊዜ ዲፊድ ስታክ። እኔ የምነግርህ ነገር ይኸውልህ፣ ቆይ ዝናብ እንዲዘንብ ከመሬት ላይ ትነት መትነን አለበታል። አሁን ለምሳሌ የኢትዮጵያ ትላልቆቹ የከፍታ ቦታዎች፣ ተራሮች ምናምኖች ከህንድ ውቅያኖስ ከቀይ ባህር ከሚቀዳው ውሃ ነው አምጥቶ ፒውሪፋይድ የሆነ ውሃ መሬት ላይ የሚፈሰው። ግን የሚገርም ነገር የተነነ ቀን ከውቅያኖሱ ላይ የተነነ ቀን ብትን ያለ ትነት ስለሆነ አይታይም። ዝናብ ሊሆን እንደሚችል ማንም አይጠረጥር። ከዛ በኋላ ቀስ በቀስ በንፋስ እየተነዳ ይመጣሉ ወደ ላንድ ማስ ውስጥ። ከዛ ቀስ በቀስ ቅዝቃዜ እየተፈጠረ እነዛ የተበታተኑ ነገሮች እየተሰበሰቡ በደመና መልክ እየታዩ ይመጡና አየር ሊሸከማቸው ከሚችላቸው በላይ ዴንስ ሲሆኑ ወደ መሬት ይለቀቁና ዝናብ ሆኖ ይወርዳሉ። ይሄን ለማድረግ በኢትዮጵያ ውስጥ ወደ 9 ወር ወይ 10 ወር ገደማ ይፈጃል። 9 ወር አካባቢ ይፈጃል። ከመስከረም ጀምሮ ትነቱ መነሳት ይጀምራል። ወደ ሰኔና ወደ ግንቦት አካባቢ ነው ሙቀት ይጨምራል መሬት ላይ ደመናዎች። ከዛ በኋላ ያ ትነት የነበረው ማይታይ የማይጨበጥ የነበረው ነገር ቀስ በቀስ እየተያዘ ወደ መሬት ይመጣል። የመጀመሪያዋ ሃይድሮጂን ሞለኪውል ከውቅያኖሱ ላይ ስትነሳ ዝናቡ የት አለ ብለን ብጠይቅ ከሆነ የተፈጥሮን ሂደት በደንብ አልተገነዘብክም ማለት ነው። ዋት አይ ቴል ዩ ኢዝ ኮምፕሊትሊ ፎርጌት ዘ ኢንድ። ሁለት ነገር ልንገር እዚህ ጋር። ስራውን በማትሰራበትና ብቻህን ቁጭ በምትልበት ሰዓት ወይም ልትተኛ በምትዘጋጅበት ሰዓት ወይም ከስራው ተገንጥለ ወክ ስታደርግ ዋትኤቨር ብቻ ከስራው ውጭ በምትሆንበት ሰዓት ስለ ኢንዱ በደንብ አድርገህ አስብ። አውጣ አውርድ። ውጤቱ ምን ሊሆን እንደሚችል በደንብ አድርገህ በተለያዩ አገራት ላይ ኢምፓክት ስታመጣ ያንተ ፕሮዳክት በየአገራቱ ቢልቦርዶች ላይ ሲታይ ቴሌቪዥን ሲያስተላልፈው ጀስት ዎች ዛት። በቃ እዛው ላይ ተወሱ። ወደ ስራ ስትመለስ ወደ ማድረግ ወደ ኮድ ወደ ማድረግ ስትራቴጂ ወደ ማውጣት ስትመለስ ፎርጌት ዛት። ይሄንን አድርግ። ይሄን አሁን እጅ ላይ ያለውን ነገር ለምን መሰለ? ማንኛውም አሁን የምታደርገው ነገር ተደምሮ ተካፍሎ ተባስቶ ተቀንሶ ውጤት ያመጣል። ተደርጎ ውጤት የማያመጣ ነገር የለም። በተፈጥሮ ሂደት ውስጥ ተደርጎ ውጤት የማያመጣ ነገር የለም። ከዛ በላይ ግን የሚገርም ነገር አለ። ምናልባት የጄምስ ክሌርን መጽሐፍ አንብበ ከሆነ አቶሚክ ሃቢትስ የሚለውን መጽሐፍ አንብበ ከሆነ አንድ ቦታ ላይ እንደዚህ ይላል። አንድ ሰው ይላል በአንድ ጊዜ ስንት ሚሊዮን ብር በትክክል ቁጥሩን አላስታወሰውም። 10 ሚሊዮን ነው የሆነ ነገር ነው ብቻ። ይሄን ያህል ሚሊዮን አሁን ልስጥህ ወይስ በየቀኑ ራሱን የሚያጣፋ 1 ሳንቲም ብሰጥ ይሻላል ቢለው በጣም በሹፈት እንትን ማለት ነው። ምንድን ፈገግታ ሚሊዮኖችን ብለህ ስጠኝና ቶሎ ብለህ ሂድ ይላል። ምን ማለት ነው? በአንዴ ሚሊዮን ማግኘት ትልቅ ገንዘብ ይመስለዋል ለዛ ሰው። ከዛ በኋላ ግን ዛሬ 1 ሳንቲም ቢኖርህ ነገ ደግሞ ያቺ 1 ሳንቲም 2 ብትሆን ከነገ ወዲያ 2ቱ 4 4ቱ 8 እንትን ቢሆን ማለት ነው። ኤክስፖኔንሻል ቢሆን 4ቱ 16 32 64 128 256 512 1024 እያለ ቢቀጥል በ30ኛ ሳይክል ላይ ከ10 ቢሊዮን ዶላር በላይ ይሆናል። ስለዚህ ነገሮች አንተ እንደምታስበው ትንሽ በትንሹ ኮድ በኮድ አይደለም የሚገናኙት። አንድ ነገር ሰርተ ቴሌቪዥን ስክሪን ለአንድ ቀን ብትወጣ በ1 ሚሊዮን ኢፌክቱን አንተ በዛ ሰዓት ማየት አችልም። እሱን ነው ልነግርህ የምፈልገው። ኤክስፖኔንሻል ነው። እንደ ትላንትና ማታ ሌላ፣ እንደ ነገ ጠዋት ሌላ ነው። አንተ ትንንሾቹን ኢፌክቶች ነው የምትደምሩት። በድምር አይደለም የሚመጡት፣ ኤክስፖኔንሻል ናቸው። ስለዚህ ስራን ስትሰራ ውጤቱን እርሳው።
ስለ ውጤቱ ስታስብ ሂደቱን እርሳው። ሁለቶቹን አትቀላቅል። ትርፍ ጊዜ ሲኖርህ ወክ ስታረግ፣ ስትተኛ፣ ሻይ ስትጠጣ፣ ገለል ያለ ቦታ ላይ ስትሆን ቲንክ አባውት ድሪም። ከዛ ወጥተህ ደግሞ ወደ ስራው ስትመጣ እንደዚህ ጠረጴዛ ላይ ቁጭ ብለውን ስራውን ስንሰራ ኢንጆይ ፕሮሰስ። ለምን ብትል ቀጥሎ ሁለተኛ ቀን ላይ የሚመጣው ትላንትና ማታ የመጣው አይደለም። ምን ማለት መሰለህ? ዛሬና ነገ መካከል ያለው ነገና ከነገ ወዲያ መካከል ካለው በጣም በጣም የተራራቀ ነው። ምክንያቱም እዚሁ አሁን በነገርኩህ ላይ ልንገርህ፣ አንድ ብለህ ስትጀምር ከዛ ቀጥሎ አንድን ሁለት ጊዜ ስታጣፋው ሁለት ከሆነ ሁለትን ሁለት ጊዜ ስታጣፋው አራት ከሆነ የመጀመሪያውን አይትሬሽን አንድና ሁለት መካከል ስንት ነው ያለው? አንድ። ሁለትና አራት መካከል ስንት ነው ያለው? ሁለት። አራትና ስምንት መካከል ስንት ነው ያለው? አራት። ኦኬ። ከተወሰነ ስቴፕ በኋላ በየፖይንቶቹ በየሰክሰሲቭ ፖይንቶቹ መካከል ያለው እንትን እየተራራቀ ነው አይደለም የሚሄደው? ህይወት እንደዛ ነው የሚቆጥረው። ሊኒያር የሚባል ህይወት የለም በነገራችን ላይ። በኔጌቲቭም በፖዚቲቭም በዚህ መንገድ ነው ህይወት የሚቆጥረው። ፎርጌት ዘ አውትካም። በነገራችን ላይ ስትናገር የምትናገርበት እርግጠኝነት የድምፅ ቶን ልታደርገው እንደምችል ያስታውቃል። ደፍኒትሊ። ግን አሁን ይሄንን ቻሌንጅ መጀመሪያ መውጣት አለበት። ሁሉም እዚህ ቦታ ላይ የደረሱ ሰዎች ተሰምቷቸዋል። አሁን አንተ የተሰማ ስሜት ጎሪድ ከፈለክ ከዚህ በላይ ዲፕረስድ ሆነዋል፣ ከዚህ በላይ ተስፋ ቆርጠዋል፣ ከዚህ በላይ ስክሪም አድርገዋል። ብዙዎቹ በርናውት ያደርጋሉ በየመካከሉ ላይ። ይሄንን ቀድመህ ካወቅ ማድረግ የሚገባህን ነገር አድርግ። ከዛ በኋላ ኢንጆይ ላይፍ። መድረሱ የማይቀር ነገር። እሺ አስዬ በጣም አመሰግናለሁ። ለሌሎች ወንድሞቼም ቦታ ለመልቀቅ ያህል ማለት እንዲህ እንዳስብ ያደረከኝ አንተ ነህ። ነገራችን ላይ በዚህ ደረጃ ራሱ እንዳስብ መነሻው አንተ ነህ። በዚህ አጋጣሚ በጣም ታድያለሁ። ያ ቱ ቴል ዩ ዘ ትሩዝ እኔ ደግሞ ቦታው ላይ እደርሳለሁ እርግጠኛ ነኝ በጣም በዚህ ጉዳይ ማለት ነው። ሜቢ ሴሚናር ክረምት ላይ ይኖራቸዋል ብዬ አስባለሁኝ እና ጀስት እመጣለሁኝ ቱ ሴይ ቴንክ ዩ ለአንተም ለማለት ስለምፈልግ ማለት ነው። ለሰጠኸኝ ምላሽ ደግሞ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንገናኛለን በደንብ አድርገን ዮብዬ። ታንኪዩ በጣም በጣም አመሰግናለሁ። ለሻሸመኔ ልጆች በሙሉ ሰላም በላቸው። ቢያንስ ሰፈር ላይ ያሉት ማለት ነው። እሺ አስዬ አደርስልሃለሁ። እሺ መልካም ጊዜ። ሰዓታችን ኦልሬዲ አልፏል። አሼ ብዙ ሰዎች አሉ ፊት ለፊት። ኤርሚያስ አለ፣ ተክለወይን አለ፣ እንድሪያስ አለ፣ እልፍ አለች፣ ተስፉ አለ። ኦኬ እልፍ መታለች ዛሬ። እልፍ ደህና ነሽ ወይ? እንዴት ነሽ? እንድሪያስን እና ለእንድሪያስ እድል እንስጥ አሼ። ከሰጠን ቀጥሎ ላሉትን መስጠት ያስፈልገናል እና አንድ ሰዓት ላይ ነበር እናበቃለን ያልነው። ዛሬ ብዙ ነገር ተምረናል። ይሄ ስታክ ማድረግ የሚባለው ነገር በትልቁ ሜጀር መደረግ የሚችል ነው። እዚህ ዛሬ በተነጋገርንበት ሴሽን ላይ የሚቀጥለው ሳምንት ከባለፈው ሳምንት የሚቀጥል ፕሮግራም ይዘን እንመጣለን። እስከዛው በሰላም ብንሰነባበት በጣም ጥሩ ነው ብዬ አስባለሁ። እኛ ጋር እየመሸ ነው። ደህና ደሩ ነው የምንችለው። የሚነጋላቸው ሰዎች አሉ በዚህ ሰዓት። ደህና ዋሉ፣ ደህና አምሹ፣ ደህና አርፍዱ። እዚሁ ላይ ብናቆይ ጥሩ ነው የሚሆነው። መልካም በዓል ይሁንላችሁ። መልካም የፋሲካ በዓል ለሁላችሁም እንዲሆን እንመኛለን። ሀቭ ጉድ ታይም ጋይስ። ደህና ሁኑ።